የጣፋጭ መዝናኛ የሬዲዮ ፕሮግራም ስፖንሰሮች የፕላቲኒየም አጋር አቢሲኒያ ባንክ አንደኛ ደረጃ ስፖንሰሮች የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ኢታብ ሳሙና ፋብሪካ ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት ECDD በስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር ጣፋጭ መዝናኛ መዝናኛ የቅዳሜ ምሳ ሰዓት አማራጭ የሬዲዮ የመዝናኛ ፕሮግራም ስራት ፕሮሞሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን FM አዲስ 97.1 ጋር በጋራ የሚያቀርበው ልዩ የመዝናኛ ፕሮግራም ቅዳሜ በኪነ ጥበብ በአካል ጉዳተኞችና በማህበራዊ ጉዳዮች ላይ አትኩሮ የሚቀርብ ልዩ ጣዕም ያለው ፕሮግራም ጣፋጭ መዝናኛ ጣፋጭ መዝናኛ FM አዲስ 97.1 ለፊት መድከፉ ወጣ አረልክ አይደለም እንዳላልከኝም ግድ የለም እኔን ብትዋሽም ሂድ በሊድ ካንተ ዋትሸሺ FM አዲስ 97.1 አያዋየው ከምነግርህም በላይ ለብከኔ ርቋል እንደ ሰማይ ከነበረው አንሶ ሳይፈጥረ ከፋኝ መልሶ ምንም ብትለኝም አሁን እችላለሁ ባልችል አንተን መሆን ከታየ አንሶ አይለቤም ያልፋል ታግሶ ጨክኜ እንዳንተ እኔም ደንድኜ ባላደላድል አይጸናም ፍቅር ያለድል ስትል ተናንሼ እንዳልወደድኩ ታግሼ በይ ካልከኝማ ይቅና ሂድ ካሻ ተስማማ
እንዴት ሰንብታችሁልናል? የምናከብራችሁና የምንወዳችሁ ክቡራትና ክቡራን ውድ አድማጮቻችን የአክብሮት ሰላምታችንን አድርሰን ቅዳሜ ጣፋጭ መዝናኛን አሁን ጀምረናል። ከአንጋፋ ኤፍኤም አዲስ 97.1 በስራት ፕሮሞሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ጋር በጋራ በመሆን የሚያቀርበው ልዩ የመዝናኛ ፕሮግራማችን ነው። በኪነ ጥበብ፣ በአካል ጉዳተኞችና በማህበራዊ ጉዳዮች ላይ ያተኩራል። ዝግጅታችን ከ8 እስከ 10 ሰዓት ይደመጣል። ስፖንሰሮቻችን የሁሉ ምርጫ አቢሲኒያ ባንክ፣ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ ኢታብ ሳሙና ፋብሪካ፣ በስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበርና ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ ናቸው። እናመሰግናለን። እዚህ ዘቢባ አለች። እንዴት ነሽ? ገርልሻም አለ። ደህና ነኝ። ገርልሻ እንዴት ነህ? ሁሉ ሰላም አለን። ዛሬ እንግዲህ ስኳዱ ተሟልቷል። አሪፍ ፕሮግራሞችን ይዘናል። በቆንጆ ዘፈን የጀመርነው ብዙ መረጃዎች አሉን። ቅዳሜን ሞቅ ደመቅ ለማድረግ ዛሬ ብዙ ጉዳዮቻችንን ወደ መቄዶንያ እንወስዳለን። መቄዶንያ አረጋውያን ማዕከል ዛሬ የህንጻውና የሆስፒታሉ ማጠናቀቂያ የገቢ ማሰባሰቢያ ፕሮግራም ይጀምራል። ብዙ አካላት ይህንን ምክንያት በማድረግ በዚህ ሳምንት የተለያዩ ድጋፎችን ሲያደርግ ነበር። ለመቄዶንያ ይገባል። ብዙ አካል ጉዳተኞች፣ አረጋውያኖች እንዲሁም ደግሞ ሌሎች ለችግር የተጋለጡ አካላት በመቄዶንያ ይደገፋሉ። ለዚያ ደግሞ ሁላችንም ርብርብ ማድረግ ይገባናል። የቅርብ የ3 ቀናት መረጃ እንኳን የመቄዶንያ የሕክምና ክፍል ባለሙያዎች በአይምሮ ህመም ለሚጠቁ አረጋውያን የምናገኘው መድኃኒት እጅግ በጣም ውድ በመሆኑ የተነሳ ችግር ውስጥ ልንገባ እንችላለን፣ ሁሉም ሊረባረብ ይገባል የሚል አንድ ጽሁፍ ለቀው ነበር። ከዛሬ 11 ሰዓት ጀምሮ አይደለም ማሰባሰቢያ በሰይፉ ዩቲዩብ ላይ ከዚህ በፊትም እንደዚሁ ተደርጎ ነበረ። ግን ህንጻው አሁን ሊጠናቀቅ ፊኒሺንግ ላይ ደርሷል ተብሏል። ሁላችንም እንግዲህ ያው ዶክተር ቢኒያም በለጠ ብቻ ምንም ሊያደርግ አይችልም፣ ወይም ደግሞ ጥቂት አጋዦች ብቻ ምንም ሊያደርጉ አይችሉም። ሁላችንም የራሳችንን ጠጠር ብንወረውር ብዙ ነገር ልናበረከት እንችላለን ነው እኮ። እውነት ነው። አድማጮቻችን የተለያዩ መረጃዎቻችን በየመሃሉ ይቀርባሉ። በቅርቡ ፋውንዴሽን ያቋቋሙት እጅግ በጣም የምናከብራቸው ባለቅኔ ጸሐፌ ተውኔት አያልነህ ሙላት ከኋላ ጀምረን ስለ ጋሻ አያልነህ እንደው የህይወት ታሪካቸውን መለስ ብለን ለመቃኘት የሞከርንበት የሬዲዮ ዶክሜንታሪያችን ክፍል 2 ይደመጣል። የአካል ጉዳተኞች በሙያ ማሰልጠኛ ኮሌጆች ውስጥ በትምህርት ያላቸው ድርሻ በምን ያህል ይለካል? ፖሊሲስ አለ ወይ? አካል ጉዳተኞች በምን ያህል ደረጃ እየተሳተፉ ነው? በአጀንዳ በዚህ ወር የያዝነው ፕሮግራም ነው። ዛሬ ክፍል 2 እናስደምጣለን። ተስፋዬ ገረመው ከኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ የሚተገብረው ፕሮጀክት ስላለው እሱም ጥቂት እንዲነግረን ተስፍሽን ወደ በኋላ ጋብዘነዋል። ይቅርታ እንግዲህ አንድ ሙዚቃ ተበርክቷል ለመቄዶንያ ባለፈው ሳምንት ከ11 ሰዓት ጀምሮ የምናደምጠው አህመድ ዲምቢና ናትናኤል ግርማቸው የሰሩት ሙዚቃ ነው። እነ አብርሃም ሻላይ፣ ሀና ግርማ፣ ማስተዋል እያዩ ሌሎችም ያዜሙት። በዚህ ጉዳይ ላይ አብርሽን እንጋብዘዋለን። በቅርቡም አዲስ አልበሙን ስለሰራ በዚያውም እንኳን ደስ ያለህ ለማለት ያህል። ሳሚ ካሳ ተድላ የተድላ አምቡላንስ ካምፓኒ ባለቤት ነው። ወደ 1.3 ሚሊዮን ብር ለስራው ፕሮዲዩስ ለማድረግም ወጥቷል ተብሏል። ሳሚም በዚህ ጉዳይ ላይ የሚነግረን ነገር ይኖራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በትናንትናው ዕለት ወደ መቄዶንያ በመሄድ ድጋፍ አድርጓል። ከዚያም ደግሞ አንድ የስራ ኃላፊ እንጋብዛለን። ብዙ ጉዳዮች አሉ። በጣም ብዙ ጉዳዮች አሉ። ከሳምንቱ ደግሞ ምን አስገራሚ፣ አስቂኝ፣ አዝናኝ ነገሮች ደግሞ ተከናወኑ የሚለውንም በመሃል ጠቆም እናረጋለን። አድማጮችስ ምን ተከናወነ በሳምንታችሁ? ዛሬስ እንዴት ናችሁ? እንዴት ነበር አንተ የምትለው? የት ናችሁ? እንዴት ናችሁ? 0115525484 እና 0115525485 ላይ ልትደውሉልን ትችላላችሁ። በ0992747474 ላይ ደግሞ ቴክስት በማድረግም ሀሳቦቻችሁን ልትነግሩን ትችላላችሁ። የፕላቲኒየም አጋራችንን የአቢሲኒያ ባንክን መልእክት ሰምተን ከዚያ በኋላ እየጠበቀን ነው። ሳሚ ካሳ ተድላ በቀደም ማለት ሐሙስ ዕለት በመቄዶንያ ድጋፍ አድርገዋል። እሱና የተለያዩ ሙዚቀኞች በተገኙበት 50 ሰዎች የተሳተፉበት የሙዚቃ ስራቸውንም አበርክተዋል። ሳሚን እንጋብዘዋለን። ታሜ ነው ቴክኒሻናችን። ታሜ መልእክቱን ስማ።
ስለ አቢሲኒያ ባንክ ፖስ ማሽኖች እንንገረው። የአቢሲኒያ ባንክ ፖስ ማሽኖች ዓለም አቀፍ የክፍያ ካርዶችን ማለትም ቪዛን፣ ማስተርካርድንና ዩኒየን ፔይ ካርዶችን ያስተናግዳሉ። የአቢሲኒያ ባንክ ፖስ ማሽኖች ሁሉንም የሀገር ውስጥ የክፍያ ካርዶች ይቀበላሉ። የአቢሲኒያ ባንክ ፖስ ማሽኖች ከንክኪ ነፃ መሆናቸውንስ ያውቃሉ? እጅግ ፈጣንና ምቹ መሆናቸውንስ? ከንክኪ ነፃ የሆኑትን የአቢሲኒያ ባንክ ፖስ ማሽኖች በመጠቀም በሎሚያድ፣ በኦልማርት፣ በፍሬሽ ኮርነር፣ በባምቢስ፣ በሸዋ፣ በዴይሊ፣ በፋንቱ፣ በኦርጋኒክ፣ በሰንሲቲና ሌሎች ሱፐርማርኬቶች ጨምሮ በተለያዩ የንግድና አገልግሎት ስፍራዎች ክፍያውን በፍጥነት ይፈጽሙ። ፈጣን፣ ከእጅ ንክኪ ነፃ፣ ሁሉንም የሀገር ውስጥ ካርዶች የሚቀበል ዓለም አቀፍ የክፍያ ካርዶችን የሚያስጠቀም የአቢሲኒያ ባንክ ፖስ ማሽኖችን በመጠቀም ግብይቶን ቀላልና አስደሳች ያድርጉ። አቢሲኒያ የሁሉም ምርጫ። ሳሚ ካሳይ ተድላ የተድላ አምቡላንስ ካምፓኒ ባለቤት፣ ለጊዜህ እጅግ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። በቅድሚያ ግን አድማጮችም እኔም እንድንተዋወቅ ራስህ ሙሉ ስምህንና ስለ ካምፓኒህም ጥቂት ነገር ንገረን። ስሜ ሳሚ ተድላ ወይም ሳሚ ካሳይ ተድላ እባላለሁ። መነሻችን አሜሪካ ቨርጂኒያ ነበር። ያው ተድላ ኮርፖሬሽን በስሩ ተድላ ቪአይፒ ሄልዚ ራይድና ተድላ ቪአይፒ ኤልኤልሲ እና ተድላ ትራንስፖርቴሽን ይገኛሉ። 3 ካምፓኒዎች፣ አንዱ በቨርጂኒያ ሲገኝ አንዱ ደግሞ በኖርዝ ካሮላይና አለባማ ላይ እያስፋፋን እንገኛለን። ሙሉ ለሙሉ በነን ኢመርጀንሲ ላይ ነው የምንሰራው አሜሪካ ላይ። ኢትዮጵያ ላይ ግን ከዛ አለፍ ባለው ከ4 ዓመት በፊት መተን ጥናት ባደረግነው መሰረት ኢመርጀንሲም እንደሚያስፈልግ ተገንዝበን እየሰራን እንገኛለን። ለመቄዶንያ የገቢ ማሰባሰቢያ ፕሮግራም እየተከናወነ ነው እናውቃለን። ዛሬም ትልቅ ፕሮግራም ይካሄዳል። ይህንን መሰረት አድርጎ አንድ ሙዚቃ ፕሮዲውስ አድርገሃል፣ ሌሎች ቁሳቁሶችንም ድጋፍ አድርገሃል። ለመቄዶንያ የተገናኘነውም በዚያ ምክንያት ነው። እንዴት አሰብከው? ምክንያት ምን ነበር? ሀሳቡ የመጣው በአጋጣሚ ለ2 ዓመት ነበር እዚህ የቆየሁት። ይህንን ሀሳብ የዛሬ 4 ዓመት ጥናቱን አጥንቼ የግሌ በሙያዬ ወይም በምሰራበት ከሀገር ውጭ የምሰራበትን ለምን ሀገሬ ላይ አላስገባም የሚለውን ጥናት አጥንቼ በመምጣቴ እዚህ ላይ ውስን 1-2 አምቡላንሶች ከዛ ፊት የሰሩ እንዳሉ አየሁኝ። ከዛ ግን የኔም ነን ኢመርጀንሲን ብዙ ጊዜ የሰራሁበት 10 ዓመት ስለሆነ እሱን ማካትቼ ለመስራት ወሰንኩኝ። ከዛም ተጨማሪ ግን አንዳንድ የሜዲካል ላይሰንሶች ስላልነበሩ እሱ ትንሽ ጊዜ ስለወሰደብን እና አንዳንድ ነገርም ሰውም አዌር ለማድረግ ኦቲስቲክ ልጆችም ትራንስፖርት ካገኙ ወደ ትምህርት ቤት የሚሄድም አንዳንድ ትልልቅ ፕሮጀክቶች እንደ መቄዶንያ ጆይ ወይም ሌሎች ኦቲስቲክ ሴንተሮችም አረጋዊ መርጃዎችም እያስፋፉና በጣም በጥሩ ሁኔታ እየሰሩ እንዳሉ ስገነዘብ ለነሱ ትራንስፖርት ያስፈልጋቸዋል ብዬ እኔን ኢመርጀንሲውን አካትቼ እየሰራው ነበርና አዌር ለምን አንሰራም ብዬ ከሁለት ጓደኞቼ አንድ አርቲስት እና አንድ ሙዚቀኛ ጋር ሀሳቡን ሳካፍላቸው በጣም ደስተኛ ሆነው ሌላ አጋጣሚዎችም የዜማ ባለሙያዎችም አርቲስቶችም ጆይን እንዲያደርጉን አድርገን ሙዚቃውን ለ5 ወራቶች 6 ወራቶች ሰራን። የመቄዶንያን የካቲት አንዱን ፕሮግራም ሰማንና ናትናኤል ግርማቸው የሚባለው ገጣሚ ይህንን ፕሮግራም እንዳለና እኔም ካሁን በፊት ይሄ ሙዚቃ ሀሳቡ ለኦቲስቲክ ስላረጋያን ስለ ዳያላይስና ሙዚቃው ላይ እንደሚታየው እነዛን ነገሮች ስለሚወክል ለነዛ የሚሰሩ ሰዎች ብንሰጣቸውና ተጠቃሚ ቢሆኑበት ብለን ስናስብ ይሄ ፕሮግራም እንዳለ ስናቅ በስጦታ መልክ ለመስጠት አሰብን። አስረክበን የመንፈስ እርካታና ደስታ ፈጥሮልናል። በጣም በሰራነው ነገር ደግሞ ሁሉም ክሩ 54 ሰው ነው የተሳተፈበት። በጣም በደስታ 1 ዓመት ከ3 ዓመት የፈጀውን ቪዲዮ አስረክበናቸዋል። እንዴት እነሱ ተታትረው ይሄ ሁሉ ጊዜ ሁሉ ዓመታት የሰሩትን ይበልጥ ህብረተሰቡ ላይ ተደራሽ ሆኖ አዌርነስ ይፈጥራል የሚል እምነት አለን። በጥሩ ሁኔታ ነው የሰራነው። እንደ ጠበቅነው እስካሁን አግኝተናል። ካሁን በኋላም ደግሞ ህዝቡ ላይ አድማጭ ሆኖ ጥሩ የሰውን ግንዛቤ እንዲያደግ እና እንደዚህ አይነት ሰርቪስም እንደመጣ እነሱም እንደማይቸገሩ ለወደፊት የሚያሳይ በግጥምም በዜማም በክሊፕም በስክሪፕትም የሰራነው ነውና ከዚህ ተነስተን ይሄን ነገር ልንሰራ ያቀድነው የተሳካልንም
ከእግዚአብሔር ፈቃድ ጋር ሆኖ ማለት ነው። መቄዶንያ ከዚህ በፊት ተሳትፎ ታደርግ ነበር ሳሚ? ምክንያቱም እንደው ማዕከሉን ለመርዳት የተነሳሳበት አንዱ ምክንያት ሊሆን ይችላል። ገጠመኞች ካሉ ብዬ ስላሰብኩ ነው። ሌላው የስጦታ አንዱ መነሻ ሙዚቃ ነው። ከሙዚቀኞች ጋር አብረህ ተባብረህ አንድ ሙዚቃ ፕሮዲውስ አድርገሃል ለዚሁ ለገቢ ማሰባሰቢያ ፕሮግራም እንዲጠቅም መሰለኝ። እንዴት እንደሱ ለማድረግ ፈለክ? ሙዚቃ ምርጫህ እንዴት ሆነ? የዛሬ 3 ዓመት መጥቼ ነበር። በድጋሚም ደግሞ አንዳንድ እዛ ቦታ ላይ አምቡላንስ ብናቆምላቸው ወይንም ሃንዲካፑ ብዙ ዲሴብሎች ስላሉ እናናግር ብለን ሄደን ነበር ከአንዴም ሁለቴ በእርዳታ መልክም ዕቃ ይዘን። እንዲሁም ደግሞ ዶክተር ቢኒያም ለማናገር እድሉን አግኝተን ነበር እና ሙዚቃው ላይ አይደለም መጀመሪያ ስራ ያሰብነው እርዳታና ከኛ ሰርቪስ ጋር ተገናኝ ስለሆነ ትራንስፖርቴሽን ብዙ ትራንስፖርቴና አገልግሎት እንደሚፈልጉ እና በምን መልኩ መስራት እንደምንችል እያጠናን ነበር። ያው ከብዛታቸው አንፃር በምን መልኩ ነው ይሄ ሁሉ ሰርቪስ በቀን ከ10 ከ20 በላይ የዶክተር አፖይንትመንት እና ከዛ በላይም ደግሞ ሞር ዲሴብል የሆኑና መንቀሳቀስ ማይችሉ ሰዎች ስለሆኑ ለነሱ እንዴት ነው አገልግሎት የምንሰጠው የሚለው ላይ ነበር በጣም ስንሰራ ነበር ነው። እሱም እስካሁን ድረስም እየሰራንበት ያለ ነው እሱ ነው። ምክንያቱም ደግሞ ኢትዮጵያ ውስጥ ሄልዝ ኢንሹራንስ ስለሌለ ከቨር ስለሌላቸው ኮስት ከቨሬጅ ወጪውን እንዴት እንሸፍናለን፣ የመኪኖቹ የነዳጅ እና አንዳንድ የካምፓኒ ወጪ ሌላ ገቢ ስለሌለው ኢትዮጵያ ላይ እንዴት አድርገን ከቨር አድርገን በተመጣጣኝ ዋጋ እንሰጣቸዋለን፣ ለነሱስ እንዴት ብለን ትራንስፖርት ከቨር የሚያደርገውን ገቢ እናገኝላቸዋለን የሚለውን ነው ስንሰራ የቆየ ነው። በመሀሉ ሙዚቃ እየሰራን ነበር። ሙዚቃው ሲያልቅ ደግሞ አጋጣሚ ሆኖ ከቀኑ ጋር ተገጣጠመና ለነሱ እንድንሰጥ ሁላችን ሙዚቀኞችም ከኔ ጋር የሰሩትም የባለሙያዎችም የሙዚቃ ፕሮዲውሰሮችም ሁላችን ከቀኑ ጋር ከየካቲት 1 ጋር ሲገጣጠም ጋር የመጣው 10 ቀኔ ነው። ስለዚህ ለነሱ ለመስጠት ተገደናል። ግዴታችን የሙዚቃውን የተወጣ ነው በዛ ነው። ከዛ ፊት ግን ያው ትራንስፖርቴሽን እንዴት እንስጣቸው የሚለው ነው አሁን የሚያስጨንቀን ያለው እሱ ነው። እሱ ላይም እየሰራን ነው። እንግዲህ ከዛሬ ጀምሮ ለመቄዶንያ ትልቅ የድጋፍ ማሰባሰቢያ ፕሮግራም እየተከናወነ ነው። ልክ እንደናንተ ሁሉ በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ሌሎች አካላት ድጋፍ እንዲያደርጉ ጥሪ ማቅረብ ከፈለክ ወይም ደግሞ በመጨረሻ የምታስተላልፈው መልእክት ካለ? እኔ አስተዋጽኦ እንዲያደርጉ ጥሪ ማቀርበው ለዲያስፖራ ነው። በተለይ አሜሪካ ላይ በብዙ በሜዲካል ቢዝነሶች ላይ ትልልቅ ሰዎች፣ ትልልቅ ባለሀብቶች፣ ትልልቅ ከኔ በላይ ሙያ ያላቸው ለብዙ ዓመት ልምድ ያላቸው ብዙ ስቴቶች ላይ ያሉ እና አሁን በተለይ በጣም በትልቅ ኢንዱስትሪ ላይ የሚገኝና ብዙ አበሾች የሚሳተፉበት ስለሆነ ሁሉም ሰው ይሄ የአገር ግዴታ፣ የህዝብ ግዴታ፣ የአረጋውያን የአባቶቻችን እና የልጆቻችን ግዴታ ስለሆነ የቢኒያም ብቻ ስላልሆነ ሁሉም ይሄንን ድጋፍ እና ይሄንን የካቲት 1 ርብርቦች ሁሉም ግዴታው እንዲወጣ ጥሪ ያቀርባለሁ። እንዲሁም እንደ አገርም ግዳጃቸው እንዲወጡ አስተዋጽኦን ሙሉ ለሙሉ በዚህ ባለው ወር ውስጥ ለማበርከት ዝግጁ ነኝ። አቶ ሳሚ ካሳ ተድላ እጅግ በጣም አመሰግናለሁ ለጊዜ። ስለ ተድላ አምቡላንስ እና ስለ ሌሎቹ ስራዎቻችሁ ደግሞ በሌላ ጊዜ የምናወራበት ፕሮግራም እንደሚኖረን ተስፋ አደርጋለሁ። እግዚአብሔር ይስጥልኝ ለጊዜ። ቴንኪው። እኔም በጣም አመሰግናለሁ። ሻላ ላይ መናፈሻ የሎኬሽን አለን መኪኖች የሚቆሙበትና የዲስፓች ኦፕሬቲንግ ሙሉ ለሙሉ ሰርቪስ የሚሰጥበት ሄድኳርተራችን ደግሞ ጎተራ ላይ ይገኛል፣ ወንጌላዊት ህንፃ ጎን። ቴንኪዩ። በጣም አመሰግናለሁ። በመልካም መንፈሱ ክፋት፣ ምቀኝነት የትም በደረስ መጠፋፋት ቢቀር በተንኮል በሐሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው ለሰው ባይከፋ ባያጋጨው ነገር ሁሉም ይተባበር ሁሉም ቀና ቢያስብ ይደርስብን ነበር ማን
ክቡራትና ክቡራን ተመልሰናል እንቀጥላለን አሁንም እዚሁ በመቄዶንያ አረጋውያን ማዕከል ጉዳይ ላይ እንቆያለን እንዴት ነገርሻ አለን ስልክ መስመር ላይ አንድ እንግዳ አሉን ቀደምም ጠቆም ለማድረግ ሞክረህ ነበር አንተ አቶ አሰፋ በቀለ በኢቢሲ የኢቢሲ ምክትል ስራ አስፈጻሚ ናቸው እንግዲህ አድማጮቻችን አቶ አሰፋ በቀለን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አሁን መስመር ላይ አግኝተናቸዋል አሴ እንደምን አለ እንደምን ዋላችሁ ገድሌ ሰላም ዋላችሁ ወዳጅነታችን ተጠብቆ ነው አንተ ያልኩት ለዚያ ይቅርታ ጠይቃለሁ ማለት ይገባል አንተ ብትለኝ ነው የሚቀርበኝ አመሰግናለሁ ትናንት በመቄዶንያ አረጋውያን ማዕከል የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ ባልደረቦች ተገኝተው ነበር ምክንያትና ጉዳዩን እስኪ ንገረን በትናንትና ዕለት በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ተገኝተን የኢቢሲ ሰራተኞች የማኔጅመንት አባላት በዛ የማዕከሉ በእንክብካቤ የሚያደርግላቸውን የማዕከሉ ግቢ ውስጥ የሚገኙትን ጎብኝተናል እዚህ አዲስ አበባ ያለው ቅርንጫፍ ማለት ነው በነገራችን ላይ መቄዶንያ በአሁኑ ጊዜ እየሰፋ በመላ ሀገሪቱ በተለያዩ ከተሞች ቅርንጫፎችን እየከፈተ ነው ያለው እኛ ትናንትና በአዲስ አበባ ያለውን ማዕከል ነው የጎበኘ ነው በአጠቃላይ ምን ተነሳ ዶክተር ቢኒያም በቦታው ላይ እንደተገኘ ሰምቻለሁ ኤቢሲስ ምን አስተዋጽኦ አደረገ ኢቢሲና መቄዶንያ እንግዲህ የረጅም ጊዜ ግንኙነት ነው ያላቸው መቄዶንያ ሲመሰረት ጀምሮ ከኢቢሲ ጋር በጣም በርካታ ስራዎችን ሲሰራ ቆይቷል በኢቢሲ የዜና የፕሮግራም የመዝናኛ የመረጃ አውታሮች ሁሉ ላይ በሬዲዮም በቴሌቪዥንም በሳይበር ወይም ደግሞ በዶት ስትሪም አማራጮቻችን ሁሉ ስለ መቄዶንያ የተለያዩ መረጃዎችን ለህብረተሰቡ ተደራሽ በማድረግ ኢቢሲ ይታወቃል ከዚህም ባሻገር ደግሞ ኢቢሲ ማህበራዊ ኃላፊነቱን ለመወጣት መቄዶንያን ጨምሮ መሰል የበጎ አድራጎት ተቋማት ህዝብን ለማገልገል ሀገርን ለማገልገል የተቸገሩትን ወገኖች ለመድረስና ያለባቸውን ችግሮች ለመቅረፍ ህክምናንም ጨምሮ እንዲያገኙ ማስታወቂያን በነጻ በማስተላለፍ ከፍተኛ አስተዋጽኦ ሲያደርግ ቆይቷል አሁንም ደግሞ መቄዶንያ በዛሬው ዕለት የሚጀመር ልዩ የገቢ ማሰባሰቢያ መርሃ ግብር አለው ያንን መነሻ አድርገን በትናንትናው ዕለት ኤቢሲ ሰራተኞችና ማኔጅመንት አካላት ሄደን እዛ ያሉትን ጎብኝተን እግዚአብሔር ይማራችሁ ብለናቸዋል የታመሙትን እዛ ህክምና የሚከታተሉ በጣም ብዙ ሰዎች አሉ በጣም ብዙ እዛ መሄድ በእውነት እዛ ስትሄድ ነው ብዙ ነገር የምታውቀው ከውጭ ሆነ ስለ መቄዶንያ ትሰማ ይሆናል ግን በተጨባጭ ያለውን ነገር ለመረዳት በአካል እዛ መገኘት ተገቢ ነው ብዬ ነው የምለው ያንን ለመግለጽ እንኳን ቃል ያጥራል ገድሌ ልክ ነው በጣም አመሰግናለሁ አሴ እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማህበራዊ ኃላፊነቱን ለመወጣት በይበልጥና በትጋት ከቅርብ ጊዜ ወዲህ ደግሞ እንደገና የተለያዩ ስራዎችን እየሰራ ይገኛል ወደፊትም ሌሎች ጉዳዮችን እንዲሁ እናያለን በጣም አመሰግናለሁ እግዚአብሔር ይስጥልኝ ለጊዜ አሴ እኔም በጣም አመሰግናለሁ እናንተም በጣም ተመሰግናላችሁ ዛሬ መቄዶንያ እያደረገ ያለው ዛሬና ሰሞኑን በሙሉ ለሚያደርገው የገቢ ማሰባሰቢያ ሚዲያዎችን ጨምሮ ሌሎች አካላት ያው እንደዚህ ልዩ ትኩረት ሰጥተው በመዘገብ ላይ ይገኛሉ እናንተም ደግሞ የዚህ አካል በመሆናችሁ በጣም ደስ ይለኛል ይሄንን ፕሮግራም የሚያዳምጡን በሙሉ ባላቸው አቅም ሁሉ መቄዶንያ ጎራ ብለው ያቀማቸውን ያህል ቢረዱ መልካም ነው ላለው በአካል መሄድ የማይችሉ ደግሞ መቄዶንያ በሚያስተዋውቃቸው በርካታ አማራጮች ሄደው ያቀማቸውን ያህል አስተዋጽኦ ቢያደርጉ በብዙ መንገድ ያተርፉበታል ላለው አመሰግናለሁ በጣም አመሰግናለሁ እግዚአብሔር ይስጥልኝ አሴ አመሰግናለሁ አድማጮቻችን ቀደም ሲል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አቶ አሰፋ በቀለን ነው ያደመጣችሁት በጣም እናመሰግናለን ዘቢባ አሁን ደግሞ መስመር ላይ እየጠበቀን ያለው አብርሃም በላይነህ ሻላይ ነው ሙዚቃውን ከሰሩት ድምጻውያን መካከል አንዱ ነው አብርሽ ከሱ በፊት ግን ጥቂት ስፖንሰሮቻችንን እናስተዋውቅ እሺ
አቢሲኒያ ባንክ ስፖንሰራችን ነው። ከ900 በላይ ቅርንጫፎቹን በመክፈት እንዲሁም ደግሞ በዘመናዊ ባንኪንግ ወይንም ቨርቹዋል ባንኪንግ ማዕከሎች ሁሉንም አገልግሎቶች እየሰጠ ይገኛል። ሁልጊዜኛ ጋር ሽልማት አለ። መቆጠቦ ብቻ ያሸልማል። ገንዘብ ሲቆጥቡ ሲመነዝሩ ለመቀበል ከወዳጅ ዘመዶቹ ሲመጡ እኛ ጋር ከተለመደው ከመደበኛው 2% ወይንም 2% ጉርሻ ያገኛሉ። እዚያው እጅ በእጅ ፍቅር እንዲደረጅ ብለን ደግሞ ሽልማቱን እናስረክቦታለን ብለዋል። አቢሲኒያን እጅግ አድርገን እናመሰግናለን። የጽዳቱ ንጉስ የንጽህናው አምባሳደር ኢታብ ሳሙና ፋብሪካ ሌላኛው የፕሮግራማችን አጋር ነው። ሀመር፣ ኦማር፣ ዛይን፣ ኢንፊኒቲ፣ ሲቲ የገላ የልብስና ፈሳሽ ሳሙና ጃካል የልብስ ሳሙናን ይዞ በመላው ሀገሪቱ በመላው መደብሮች ያሰራጫል፣ ያከፋፍላል። ንጽህናው ለጤናው ነው። የኢታብ ሳሙና ፋብሪካ መርህ ኑ ጠይቁ፣ ግዙ፣ አረፋንና ንጽህናን እናበረክትላችኋለን ይላል። ኢታብ ሳሙና ፋብሪካን እናመሰግናለን። ሌላኛው ስፖንሰራችን ብስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ ድርጅት ሲሆን አካል ጉዳተኞች በፈለጉት የድጋፍ አይነት እንዲሁም ደግሞ እንደ ጉዳታቸው እኛ ጋር ሁሉም ነገር አለ። ለአይነ ስውራን ነጭ በትር፣ ስሌት፣ ስታይለስ እንዲሁም የብሬል ወረቀቶች እንዲሁም ሌሎች ድጋፍ መሳሪያዎች እኛ ጋር አሉ። የእግር ጉዳት ላለባቸው ክራንቾች፣ ዊልቸሮች፣ ትራይሳይክልስ እንዲሁም ሌሎች ድጋፍ መሳሪያዎች እኛ ጋር አሉ። መስማት ለተሳናቸው ሂሪንግ ኤድስ እንዲሁም ደግሞ ዘመኑን የሚዋጁ የድምጽ መሳሪያዎች እንዲሁም የሌሎች የአካል ድጋፍ መሳሪያዎች እኛ ጋር አሉ። በ0911 22 733 እንዲሁም በ0115 57 73 57 ላይ ይደውሉልን እናስተናግዶታለን ብለዋል። እጅግ አድርገን እናመሰግናለን። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር የፕሮግራማችን ስፖንሰር ነው። በጣም እናመሰግናለን። ኦሰም በተባለው ፕሮጀክቱ በአርባ ምንጭ፣ በጎንደር፣ በአምቦ፣ በጅማ፣ በሐዋሳ የተለያዩ ስራዎችን እየሰራ ይገኛል። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ጾታዊ ጥቃት፣ ያለ ዕድሜ ጋብቻንና እንዲሁም የአካል ጉዳተኛ ሴቶችን ከስራና ከትምህርት ገበታ መፈናቀልን አስመልክቶ ሁላችንም የአካል ጉዳተኛ ሴቶች መብቶች እንዲከበሩ ድምጽ በመሆን ኃላፊነታችንን እንወጣ ይላል። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር የአካል ጉዳተኛ ሴቶች መብቶች በተሸራረፈ ሁኔታ እንኳን የማይከበሩባቸው ጊዜዎች አሉና ይህንን ለማድረግ የተለያዩ በኢትዮጵያ ውስጥ የሚወጡ ህጎችና የሚተገበሩ ፖሊሲዎች አካል ጉዳተኛ ሴቶችን ማዕከል ሊያደርጉ ይገባል ይላል። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር የፕሮግራማችን አጋር ስለሆነ እናመሰግናለን። ሌላኛው አጋራችን የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር ሲሆን አካታች ማህበረሰብ እስኪፈጠር እንሰራለን። ሁሉንም አገልግሎቶቻችንን በአዲስ አበባ እንሰጥ ነበር። አሁን ደግሞ ከደጆ ከተፍ ብለናል። እርሶ ባህር ዳር ከሆኑ እንዲሁም ደግሞ ሐዋሳ ከሆኑ አዳማም ከሆኑ እንዲሁም ደግሞ ዲላ ከተማ ከሆኑ የኢሲዲዲ ቢሮዎች ከሰኞ እስከ አርብ እኛ ጋር ጎራ በማለት የፈለጉትን አገልግሎቶች ያገኛሉ ብለዋል። እጅግ አድርገን እናመሰግናቸዋለን። ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ ነው ሌላኛው አጋራችን። የቴክኒክና ሙያ ትምህርትና ስልጠና ዘርፍ ኢንዱስትሪውን መስክ በሰፊው በመደገፍ ሀገራችን በኢንዱስትሪው መስክ ላላት ትልምን መሳካት የማይተካ አስተዋጽኦ በማድረግ የቴክኒክና ሙያ ትምህርትና ስልጠና ዘርፍ ለወጣቶች በተለይ ለአካል ጉዳተኛ ወጣቶች ፕሮሞቲንግ ጆብ ኤምፕሎይመንት ትሩ አክሰሲብል ኤዱኬሽን ኤንድ ዲጂታላይዜሽን በሚል ፕሮጀክት በመተግበር ላይ ይገኛል። ይህ ፕሮጀክት አካል ጉዳተኞችን የቴክኒክና ሙያ ትምህርትና ስልጠና ዘርፍ ተዋናኝ የሆኑትን ማኔጀሮችን፣ መምህራንን በማሰልጠን አካል ጉዳተኞች ስለመብቶቻቸው እንዲያውቁ በማድረግ የወጣቶችን ተቀጥሮ የመስራትና በግላቸው ራሳቸውን ችለው እንዲሰሩ ያላቸውን ህልም ለማሳካት እየጣርን ነው ብለዋል። እጅግ አድርገን እናመሰግናለን። አቢሲኒያ ባንክ፣ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ ኢታብ ሳሙና ፋብሪካ፣ ብስራት የአካል ጉዳተኞች አካል ድጋፍ መሳሪያዎች አቅራቢ ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ እና የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር የፕሮግራማችን አጋሮች ስለሆኑ በጣም እናመሰግናለን። ወዳጄ ማሙሽ ይልማ ከልደት አካባቢ ደውሎልኝ ነበር። ሁላችንም ለመቄዶኒያ ድጋፍ ልናደርግ ይገባል ብሏል። እናመሰግናለን። በነገራችን ላይ ዘቢቧ እንዲህ አይነት ፕሮግራም በቅዳሜ በዚህ ሰዓት የማቅረባችን ትልቁ ምክንያት ሰዎች ሰው መሆናችን በትክክል የሚገለጸው ከኛ ዝቅ ያሉም ይሆኑ በህመም ላይ ያሉም ይሆኑ በማረሚያ ቤት ያሉም ይሆኑ ልናግዛቸው የሚገቡ ሰዎችን ልናግዝ ስለሚገባን እውነት ነው። መልእክቱንም ደግሞ ማስተላለፍና ለብዙ ሰዎች እንዲደርስም ማድረግ ኃላፊነታችንም ስለሆነ አብርሽን መስመር ላይ አቆየነው። ከሱ ጋር ቆይታ እናድርግ። ታሜ
አብርሽ ስለተገናኘን በጣም ደስ ብሎኛል። እንደምን አለህ? ደህና ነህ ሆይ? እኔም በጣም አመሰግናለሁ። እንዲያው በቀጥታ ወደ ጉዳያችን ከመግባታችን በፊት የአዲሱ አልበም ጉዳይ እንዴት አረገ? እየተደመጠ ነው ወይ? ምን አስተያየቶችን እያገኘ ነው? አዲስ አልበም በጣም ቆንጆ ነው። ያው በራሴ ዩቲዩብ ቻናል ነው የተለቀቀው። አዲስ የዩቲዩብ ቻናልም ስለሆነ ትንሽ ስራዎች ይፈልጋል፣ ግን በአጠቃላይ ቆንጆ ነው። በጣም አሪፍ ነው። ዛሬ እዚህ መቄዶንያ የተገናኘንበት ዋናው ምክንያት አንተና ጓደኞችህ በሳሚ ካሳ ተድላ ፕሮዲውስ የተደረገ አንድ ሙዚቃ ለገቢ ማሰባሰቢያው ፕሮግራም ለማበርከት መታችሁ ነው። አንተ፣ ሀና ግርማ፣ ሌሎችም ማስተዋል እያዩ ሌሎችም ሙዚቀኞች ያሉበት ናትናኤልና አህመድ የሙዚቃ ስራውን የሰሩት አሪፍ ሙዚቃ ልታስረክቡ ነውና እንደው እንዴት አሰባችሁት? በዛሬው ዕለት ለመቄዶንያ ያበረከትነው ሙዚቃችን ከጓደኞቻችን ጋር ሆነን የሰራነው ዘፈን ነው። ሙሉ ገቢውም በሰይፉ የኢቢኤስ ወይም በሰይፉ ዩቲዩብ ቻናል ተለቆ ሙሉ ገቢው ለመቄዶንያ እንዲውል ነው ያደረግነው። ይሄንንም ያደረገው ፕሮዲሰሩ ተድላ አምቡላንስ ነው። ተድላ አምቡላንስ በቅርብ ጊዜ አዲስ አበባ ውስጥና በተለያዩ ክልሎች ለመስራት የአምቡላንስ አገልግሎት ወይንም እንደ የአምቡላንስ ራይድ ልትዩ ትችላለሽ፣ ለአካል ጉዳተኞች፣ ለዲያሊሲስ ለሚያደርጉ ሰዎች የአምቡላንስ አገልግሎት ወይንም የታክሲ አገልግሎት የሚሰጥ አዲስ ድርጅት ነው። ይህንንም ዘፈን ፕሮዲስ ያደረገው ተድላ ካምፓኒ ነው። በተድላ ካምፓኒ ምክንያት ነው እኛም ዘፈኑን ልንሰራ የቻልነው ከጓደኞቼ ጋር ሆነን። ይህንንም ዘፈን በዛሬው ዕለት ለመቄዶንያ ለማበርከት ችለናል። መቄዶንያ ከዚህ በፊት ለጉብኝት ለአንዳንድ ጉዳዮች ተመጣ ነበረ፣ አረጋውያኑን ሰላም ለማለት። መቄዶንያ ለመሄድ ዛሬ መጀመሪያ አይደለም፣ ከዚህም በፊት ብዙ ጊዜ ሄዳለሁ። ዛሬ ያው ለመቄዶንያ የድጋፍ ማሰባሰቢያ ፕሮግራም እየተከናወነ ነው። እንደው ለመላው ኢትዮጵያ ሕዝብ ለትውልደ ኢትዮጵያውያኑ መቄዶንያን ሊያግዙ ለሚፈልጉ ሰዎች የምታስተላልፈው መልእክት ካለ? እኔ ማስተላለፍ የምፈልገው መልእክት መቄዶንያ በየካቲት 1 በሚያደርገው የገቢ ማሰባሰቢያ ዝግጅት ላይ ወይም የገቢ ማሰባሰቢያ ፕሮግራም ላይ ሁላችንም የበኩላችን አስተዋጽኦ እንድናደርግ ላይክ በማድረግ ሼር በማድረግ እና የተቻለንን ደግሞ በመደጎም ለመቄዶንያ እንድረስ ማለት ፈልጋለሁ። አብርሽ፣ የአልበም ጉዳይ ገና አልተነካም። እኔም በዚህ ዙሪያ ምንም አላልኩም። በደንብ ብንጨዋወትበት ጉዳይ ስለሆነ በቅርብ ጊዜ ውስጥ እንገናኛለን። አልበምህ ትኩስ ነው። እንደ ማዋዣም የትኛውን ሙዚቃ ልጋብዝ መጨረሻ ስናጠቃልል? በአድማጮቻችን ምርጫ አንዱን ዘፈን። ጊዜ ይስጥልን። ለጊዜ በጣም አመሰግናለሁ። አመሰግናለሁ። ከሀገር ውጭ እየኖሩ ሀገር ቤት ላለ ወዳጅ ዘመዶ ገንዘብ መላክ አስበዋል? እንግዲያውስ ካሽጎን እናስተዋውቀው። አሁኑኑ ስልክዎን ከፍተው የካሽጎን የሞባይል መተግበሪያ በማውረድ ያለምንም የአገልግሎት ክፍያ ገንዘብ ሀገር ቤት ይላኩ። ለወገኖም ቅርብ መሆኑን ያሳዩ። በባንካችን አቢሲኒያ የካሽጎ የሞባይል መተግበሪያን በመጠቀም ገንዘብ ከውጭ ሀገራት ሲላክሎ ወደ መደበኛ ወይም ዋሌት ሂሳቦ በቀጥታ ገቢ ይደረግልዎታል። በካሽጎ የተላከልዎትን ገንዘብ የባንካችን ደንበኛ መሆን ሳይጠበቅቦ በፈለጉት የባንካችን ቅርንጫፍ በመቅረብ ገንዘብዎን መቀበል ይችላሉ። ሀገር ቤት ላለ በጎ አድራጎት ድርጅት ገንዘብ መላክ ቢያሻው ምርጫው ካሽጎን መጠቀም ይሁን። ካሽጎ የሐዋላ አገልግሎት ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። የቴክኒክና ሙያ ትምህርትና ስልጠና ለወጣቶች የሥራ ዕድልን የሚፈጥር ዘርፍ ሲሆን የኢንዱስትሪውን መስክ በሰፊው በመደገፉ ሀገራችን ላላት ትልም መሳካት የማይተካ አስተዋጽኦ እያደረገ ይገኛል። ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ ከኤክስ በተገኘ የገንዘብ ምንጭ የቴክኒክና ሙያ ስልጠናና ትምህርትን ዲጂታላይዝድ ማድረግና ለአካል ጉዳተኞች ቅጥርን በማመቻቸት በተቀረጸ አይሊድ በተባለ ፕሮጀክት እያከናወነ ሲሆን በሁለት ክልሎችና በአንድ አስተዳደር ከተማ ማለትም በኦሮሚያና በደቡብ ክልሎች እና በአዲስ አበባ እየሰራ ይገኛል። ፕሮጀክቱ የቴክኒክና ሙያ ትምህርትና ስልጠና ዘርፍ አስተዳደሮችንና መምህራንን በማሰልጠን የስልጠና ተቋማትን ምቹ ማድረግና የስልጠና ቁሳቁሶችን በማሟላት ተጋላጭ የሆኑ የህብረተሰብ ክፍሎችን በተለይም ወጣት አካል ጉዳተኞች ስለመብቶቻቸው እንዲያውቁ በማድረግ የወጣቶችን የሥራ ዕድል የማመቻቸትና ያላቸውን ህልም እውን የማድረግ ግብ አለው። የቴክኒክና ሙያ ትምህርትና ስልጠና ዘርፍ ተደራሽነትን በማስፋት የወጣት አካል ጉዳተኞችን የሥራ ዕድል እናሳድግ። ECDD
የጾታዊ ጥቃት ፈጻሚዎች ተመጣጣኝ ቅጣት አለማግኘታቸው ከጾታዊ ጥቃት በላይ ቅስም ይሰብራል። ሴት አካል ጉዳተኞች ያለዕድሜ ጋብቻና ጎጂ ባህላዊ ድርጊቶች ግንባር ቀደም ሰለባዎች መሆናቸው ነጋሪና አድማጭ ያጣ እውነት ነው። ሴት አካል ጉዳተኞች ከሌሎች የአካል ጉዳት ከሌለባቸው ሴቶች ይልቅ ለጾታዊ ጥቃት ተጋላጮች ናቸው። የሰው ልጅ ወደ ስልጣኔ ጥግ እንደደረሰ በሚነገርበት በዚህ ጊዜም ሴት አካል ጉዳተኞች ሁሉንም አይነት የጾታዊ ጥቃቶችን ለመጋፈጥ ይገደዳሉ። ሴት አካል ጉዳተኞች የሚደርስባቸውን ጾታዊ ጥቃቶችን ተቋቁመው በጤና፣ በትምህርት፣ በስራ ቅጥርና በሌሎች ሰብአዊ መብቶቻቸው ለመገልገል ወደ አደባባይ ሲወጡም የማህበራዊ አገልግሎት ሰጪ ተቋማት ደጃቸውን ዘግተው ይቀበሏቸዋል። ጾታዊ ጥቃትን የማያዝል ትውልድ እንፍጠር። በዚህ ቅጽበት አንደበታችንን እንሳል፣ እዝነ ልቦናችንን እናቅና። የሴት አካል ጉዳተኞች ጥቃት እንዲያበቃ አንደበት እንሁን። ሴት አካል ጉዳተኞችን ግብ ያደረገ የግንዛቤ ፈጠራ ስራ እንስራ። ኑ በጋራ እንቁም። አፍታ ሳንወስድ በሴት አካል ጉዳተኞች ላይ የሚፈጸመው ጾታዊ ጥቃት እንዲቆም የድርሻችንን እንወጣ። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር። ገንዘቡ ገባ። በጀት ማድረግ አለብኝ። መቼም ጽፌ አልዘልቀውም። ይህን በስልኬ ማድረግ ብችል ቪዲዮና ፎቶ ለመላክ ሀገርኛ አማራጭ ቢኖር በኪውአር ኮድ ብከፍልስ? ሰላም፣ የሚገባሽን አውቀናል። አዲሱ ዳሽን ሱፐር አፕ ከች ብሎልሽ። በትክክል ዳሽን ሱፐር አፕ በኪውአር ኮድ ለመክፈል በጀት ለማቀድና ለመከታተል ቴክስት፣ ፎቶ፣ ቪዲዮና ማንኛውንም ፋይል ያለምንም ክፍያ በቀላሉ የሚላላኩበት ሀገርኛ መተግበሪያ። ቢል ለመክፈልም ሆነ የአየር ሰዓት ለመሙላት ገንዘብ ሲልኩ እንደ ቴክስት በፍጥነት። ታዲያ ምን ቀረ? አንድ እርምጃ የቀደመ ቀላል፣ ፈጣንና አስተማማኝ የላቀ ቴክኖሎጂ ውጤት ዳሽን ሱፐር አፕ በአንድ መተግበሪያ ያልተገደበ ምቾት። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። በቆሻሻ ላይ ዘመቻን ሲሆን ምርቶች አሉን። ኢታብ የወል መጠሪያችን ነው። ታዲያ የተናጠል ስምም አለን። የትም ሆኖ ይጥሩን፣ በብርሃን ፍጥነት አቤት እንላለን። ለጽዳት አምሮቶ ቀድመን እንደርሳለን። የኢታብ ትርፋቶች የመታጠብና የማጠብ አምሮትን የሚኮረኩሩ፣ በአረፋ ብርካቴያቸው የሚያስመሰክሩ፣ ቢገዟቸው ቢሰጧቸው የሚያኮሩ ምርቶች ናቸው። የኢታብ ትርፋቶች የሚጠቀሟቸው ብቻ ሳይሆኑ የሚጠቁሟቸው ድንቅ ሳሙናዎች ናቸው። ጽድት ይበሉ። ኢታብ ከጥራት በላይ ከጽዳት ጋር እናስታርቃለን። ይምጡ። ከሐዋሳ ጨርቃ ጨርቅ ፋብሪካ ወረድ ብሎ ያገኙናል። ይደውሉ 0930 07 60 68 አሊያም 0916 58 18 14 የልብስ ሳሙና ሲቲ የገላ ሳሙና ኢንፊኒቲ የልብስ ሳሙና ኦማር የልብስ ሳሙና ያሚ የልብስ ሳሙና ንጽህናው ለጤናው። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበራችን ተደራሽነቱን እያሳደገ ሲሆን ከ250 በላይ አባላትን በሀገር አቀፍ ደረጃ ለማፍራት ችሏል። በተጠናከረ ሁኔታ የአካል ጉዳተኞች መብቶችን የማስተዋወቅ ስራውንም አጠናክሮ ቀጥሏል። ጎጂ ሕጎችና ፖሊሲዎች እንዲሻሻሉም በመወትወት ላይም ይገኛል። የነጻ የሕግ ድጋፍ አገልግሎትን በቢሮ ውስጥ በማማከር በስልክ በማማከርና ከተገልጋዮች ውክልና በመውሰድ በፍርድ ቤት ክርክር የተገልጋዮችን መብት በማስከበር ላይ ነው። በአሁኑ ወቅትም ማህበራችን የነጻ የሕግ ድጋፍ አገልግሎቱን ከአዲስ አበባ ከተማ በተጨማሪ በባህር ዳር፣ በአዳማ፣ በሐዋሳና በዲላ ከተሞች ለማስፋፋት ችሏል። አድራሻችን 4 ኪሎ ብርሃንና ሰላም ፊት ለፊት የድንቅ ሥራ ሕንፃ 4ኛ ፎቅ ቢሮ ቁጥር 071 እና 072 በ0115 58 1164 ወይም በ0963 50 0000 ይደውሉልን። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር በስኬታማ ተግባራቶቻችን ዘመናትን እንቀድማለን። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር። ለእናንተ ብቻ የሚሆን ድንቅ ብስራት አለን። ደረጃውን የጠበቀ ነጭ በትርን ለሚያስቀድሙ፣ ምቹ ክራንች ለመያዝ ለሚያልሙ፣
ጥራቱን የጠበቀ ሂሪንግ ኤድ ለተጠሙ ብቻ የሚሆን ድንቅ ብስራት አለን። በስሌት በስታይለስ በብሬል ወረቀት ጥራት ለማይደራደር ብቻ የሚሆን ድንቅ ብስራት አለን። ብስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ ድርጅት ሁሉም አካል ጉዳተኛ ከልቡ መሻት ጋር በቀጥታ የሚገናኝበት የከተማችን ድንቅ ስፍራ ለዓይነ ስውራን ነጭ በትር ስሌትና ስታይለስ እንዲሁም የብሬል ወረቀት፣ የእግር ጉዳት ላለባቸው ክራንች ወይም ዊልቸር፣ መስማት ለተሳናቸው ሂሪንግ ኤድ፣ ቅንጡ የእጅ ሰዓት ቢሉ ዘመኑን የሚዋጅ መቅረጸ ድምፅ እኛ ጋር ሁሉም አለ። ከሞላሎት በአካል መጥቶ ይጎብኙን። የሥራ ጫና ፋታ ከነሳዎት ሃሎ ይበሉን። በተግባር እንለያለን። የዴሊቨሪ አገልግሎትም እንሰጣለን። ለግለሰቦች መንግስታዊ ለሆኑና መንግስታዊ ላልሆኑ ድርጅቶች በፍሬ ወይም በጅምላ እንደየምርጫቸው እናቀርባለን። አድራሻ፣ ስልክ ቁጥር 0911 22 733 ብስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ ድርጅት የብስራት ፕሮሞሽን እህት ኩባንያ። በመከታተል ላይ የምትገኙት የጣፋጭ መዝናኛ የሬዲዮ ፕሮግራማችንን ነው። እያዳመጣችሁን ስለሆነ እናመሰግናለን። ያዳመጣችሁን ስለሆነ እናመሰግናለን። እኛ የጣፋጭ መዝናኛ የሬዲዮ ፕሮግራም አዘጋጆች ነን። በአንጋፋ ኤፍኤም አዲስ 97.1 ላይ ዘቢብ ሀዲሽና ገድለ ሚካኤል አበበ ስቱዲዮ እንገኛለን። አድማጮች ምን አሉ ወደሚለው ልወስድ ነው። እሺ ብዙ አድማጮች ደውለዋል፣ መልእክትም ልከዋል። ከአንድ ፈገግ ከሚያሰኘው ልጀምርልሽ። እሺ ጡጢ ነኝ ከባሌ ጎባ እና ወቅቱ የሰርግም አይደል አንድ ጓደኛ ያጋራኝ ነገር ልንገራችሁ ብሎ ነውና አባትና የልጃቸው ሰርግ ስትይ ታሜ የሰርግ ስፖት እኮ ነበር አለቀቀውም። ታሜ ደም በኋላ ትጋብዛቸዋለሽ። አባትና የልጃቸው እጮኛ ይወያያሉ አለ። ከዛ አባት ጥያቄ ያቀርቡለታል። ከልጄ ጋር በቃ ለመጋባት ወሰናችሁ አይደል ይሉታል። እንዴታ ምን ነው ተጠራጠሩ አለ። ቀኑን ወስናችኋል? ያው እሱን የምታውቀው ልጆ ናት እና ውሳኔውን በሷ ጥያለው ይላል። እሺ የምትጋቡት በመዘጋጃ ቤት ነው ወይንስ በቤተ ክርስቲያን? ይሄን ደግሞ በእናትየው ላይ ጥያዋለው ይላቸዋል። ከዛ መጨረሻ ላይ አባትየው እሺ ይሁን ያው ለሰርጉ የሚያስፈልገውን ወጪስ መደባችሁ እንዴት ነው ሲሉት ይሄን ደግሞ በእርሶ ነው የጣለው ግን ገምቼ ነበር እንትን ብሎ መድቦ አስበዋል። በሱ የተጣለው ምንድነው? መጋባት። እናመሰግናለን። ካሳይ ከአዲግራት ደውሎ ነበረ። እያዳመጥኩኝ ነው። እኔም አካል ጉዳተኛ ነኝና የእናንተ ፕሮግራም ላይ በአካል ጉዳተኞች ላይ የምታነሱት ጉዳይ፣ የምትጋብዟቸው እንግዶች፣ የምታስተላልፉት መልእክት በጣም ጓጉቼ ነው ማዳምጠው። ቀጥሉበት ብሏል። እናመሰግናለን። ፉአድ ከምስራቅ ሐረርጌ ብዙ ጊዜ በአለም ላይ ተጽዕኖ ያደረጉ ወይንም ተጽዕኖ ያሳደሩ አካል ጉዳተኞች ታሪክ ብላችሁ ብዙ ፕሮግራሞችን ሰርታችኋል። ነገር ግን ለኛ ለኢትዮጵያውያን ደግሞ ከራሳችን ከኢትዮጵያውያን ትንሽ ያነሰ ይመስለኛልና ሰርተናል እና ብታቀርቡልን አርካይቫችን መታየት ይችላል። ወይ ገና ያዳመጣን በቅርብ ጊዜ ይሆናል። ምናልባት ብዙ ሰርተናል። በነገራችን ላይ አርካይቫችንም እያየን ነበር ከ10 ከ11 ቀን በፊት የኢትዮጵያ አካል ጉዳተኞች ታሪክ ብቻ ኦሬዲ ከ200 አካባቢ ታሪክ በላይ ሰርተናል። ስለዚህ ምናልባት አምልጦት ይሆናል። ግን እዚህኛው ጣፋጭ መዝናኛ ፕሮግራማችን ላይ ቀነስ አድርገን ከነበረ ይቅርታ እንጠይቃለን እንለዋለን። ያን እንደውም ለአርአያነት እኮ በደንብ የሚቀርቡት የራሳችን የሀገር ልጆች ሲሆኑ ነው። ደግሞም ብዙ አካል ጉዳተኞች አሉ። ትክክል። የማህበረሰብንም ግንዛቤ እዚህ ጋር አንድ ጨዋታ ላጫውት። እሺ ከ15 ዓመት በፊት የህዝብ ስልክ ያኔ ትዝ ይልሻል? ብዙ በቃ እዚህ 6 ኪሎ ዩኒቨርሲቲ ጋር የተለያየ ቦታ የህዝብ ስልክ እንትን ይል ነበርና እኔና ጋዜጠኛ ቴዎድሮስ ጸጋዬ አብረን ቆመን ስልክ ልንደውል ነው። እሱ ከኋላ ይቆማል፣ እኔ ቆሜያለሁና ህዝብ ስልክ ላይ ስደውል ያዩኛል አንድ ሰው። ፓፓ መጀመሪያ እኮ ሳይህ አልመሰልከኝም፣ ለካ ምሁር ነህ። እሷ ስልክ በመጠቀም ቴዲ አሁን በቅርብ ከአሜሪካ ደውሎ አስታወሰኝ። ምን ማለት ነው? የአካል ጉዳተኞችን ታሪክ የበለጠ ኢትዮጵያውያን አካል ጉዳተኞችን የስራና
በአጠቃላይ እንደ ተግባሮቻቸውን የትምህርትም ዝግጅታቸውን አጠቃላይ እነዚህን ነገሮች ማቅረብ በጣም ነው የሚገባው። ብዙ ሰዎች ስለ አካል ጉዳተኞች ያላቸው ግምት የተሳሳተ ነው እና ያው እንግዲህ አንዱ የእኛ ፕሮግራም መምጣት አላማው እሱ ነው ለማለት። ትክክል። አቤ ገዳሙ ከሐረር ደውሎ አለ። እሺ ያው ስለ መቄዶንያም ስላነሳችሁ ደስ ነው ያለኝ። ልቤን ያሞቃችሁት ረጅም እድሜ ላሉት ለአረጋውያኑ እንዲሁም ደግሞ ለሐሳቡ መነሻ ለሆነው ለቢኒያም ብሏል። ያው ችል ለማለት ነው ብሏል። እናመሰግናለን። ሌሎቻችሁም ሐሳቦቻችሁን ቀጥሉ። 0115525484 0115525485 በ0992747474 ላይ ደግሞ ቴክስት ልታደርጉልን ትችላላችሁ። በነገራችን ላይ አንድ ደስ የሚል በዚህ ወር አንድ ደስ የሚል ነገር ሊከናወን ነውና ጥቁር አሜሪካውያንን የጥቁር ህዝቦች ወርን ለማክበር ኢትዮጵያ ሊገቡ ነው ይላል። አፍሪካዬ የቴዲ አፍሮ ሙዚቃ ነው አዝጋሽ እና የውጭ ጉዳይ ኢንስቲትዩት ኒው ሆራይዘን ፎር አፍሪካ የኢትዮጵያ ዲያስፖራ ማህበርና አፍሪካን ኤግል መልቲሚዲያ በጋራ የሚያዘጋጁት ፕሮግራም ነው። የጥቁር ሉዓላዊነት የሚል መሪ ቃል አለው እና ከየካቲት 1 ከዛሬ ጀምሮ ማለት ነው ለተከታታይ 28 ቀናት የጥቁሮች ታሪክ የሚዘከርበት ወር ለጥቁር ህዝቦችና ለሌሎችም አርአያ መሆን የቻሉ ጥቁር 28 ሴቶች ታሪክ ይዘከራል በየቀኑ ማለት ነው ለወር። ከነዚህ ሴቶች መካከል ደግሞ ኢትዮጵያውያን አሉበት። እንዲሁም ደግሞ ዓለም ላይ ያሉ እንደ ሚሼል ኦባማ፣ ኦፕራ ዊንፍሬ እንዲሁም ደግሞ ከኢትዮጵያ ደግሞ ሀብተ ማርያም የመሳሰሉ የጥቁር ልህቀትን ለዓለም ያሳዩ ሴቶች መካከል የሚዘከሩ ናቸውና በሕክምና ትምህርት፣ በሙዚቃ እንዲሁም ደግሞ በተለያዩ የስራ ዘርፎቻቸው የላቀ ታሪክ ያላቸውን በዝክረ ታሪክ ውስጥ ነው ይሄንን ያሰቡትና ከ25 ደግሞ በላይ ጥቁር አሜሪካውያን ፕሮፌሰሮች፣ ሳይንቲስቶችና ተጽዕኖ ፈጣሪ ግለሰቦች ይዘከራሉ ተብሏልና በጣም ትልቅ ፕሮግራም ነው። በርከት ያሉ መረጃዎች አሉ። ነው በኋላ የተወሰኑትን እናቀርባለን። ጣፋጭ መዝናኛ ባንጋፋ ኤፍኤም አዲስ 97.1 ላይ እንዲቀርብ የሁሉም ምርጫ አቢሲኒያ ባንክ፣ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ ኢታብ ሳሙና ፋብሪካ፣ ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ፣ ብስራት የአካል ጉዳተኞች አካል ድጋፍ መሳሪያዎች አቅራቢና የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር በርካታ በጀት በመመደብ አጋር ሆነውናል። እናመሰግናለን። ስለዚህ ወደ ቀጣዩ ፕሮግራማችን እንሄዳለን። ከኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ አቶ ተስፋዬ ገረመውን ጋብዘነዋል። ከተስፍሽ ጋር ማውራት የፈለግነው የአካል ጉዳተኞች የኢትዮጵያ በአጠቃላይ የሙያ ማሰልጠኛ ማዕከላት ለአካል ጉዳተኞች በምን ያህል ደረጃ ተደራሽ ናቸው? ይህ የአካል ጉዳተኞች የሚለውን ቃል ማስቀደም ጀምሬ የአካል ጉዳተኞች የሙያ ማዕከላት ግን ስለ የዚህ የሙያ ማሰልጠኛ ኮሌጆች ውስጥ ሄደሽ ታውቂያለሽ ዘቢብ? አንድ ቦታ ሄጃለሁ። እሺ የምትይው ነገር አስቀምጦልሻል ወይ ነው? አዎ እሺ እንትን ነው አክሰሰብሊ ምቹነት ላይ በቃ አሁን ለአካል ጉዳተኞች አንዳንዴ ዌልካሚንግ የሆነ ኢንቫይሮንመንት አለ ኑግቡ የሚለው ቤተወሰኑትን ኑግቡ የማይሉ መሆናቸውን ያው ግቡ ግን ብዙም የተመቻቸ ነገር የለም ግቡ ግን እንዳገቡ አዎ የሆነ የአማርኛ እንትን አባባል ግን ያው ጥሩ ነገርም እንዳለው ነው ግን ይመጣል እሱ በጣም ግን እኔ አሁን ሴንሲቲቭ የሆኑ ለአካል ጉዳተኞች ጥሩ ስራዎች እያየሁ ነው። ባለፈው ሳምንት በጣም ቀለል ያለ ጉዳይ የብልጽግና ፓርቲ ስብሰባ ነበር። አትችል ቀጣ ስርጭት ላይ በመልእክት ቋንቋ ተደራሽ ነበር። በጣም ነው ደስ ያለኝ። የምሬን ነው መናገርሽ። ፖለቲካ፣ ማህበራዊ፣ መዝናኛም ሌሎችም ጉዳዮች ማለት በቃ ስለ ሰው ካወራ 5 ሚሊዮን መስማት የተሳናቸው ኢትዮጵያ ውስጥ አሉ። በቃ ተደራሽ ማድረግ አለብሽ። ምክንያቱም እነሱም በፖለቲካው፣ በማህበራዊ፣ በሌሎች ጉዳዮች ውስጥም ይሳተፋሉ። ስለዚህ አንዳንድ ጊዜ መነጋገራችን በማሰብ በመተግበር አብረው የሚገለጽ ካልሆነ ያስቸግራል። የዚህ ባለቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ጣቢያችንን ስታመሰግን ደረተ ሙሉ ይሆናል። ልክ ነሽ፣ አመሰግናለሁ። ወደ ዝግጅቱ እንሂድ። በአቢሲኒያ ባንክ መልእክት ከሀገር ውጭ እየኖሩ ሀገር ቤት ላለ ወዳጅ ዘመዶ ገንዘብ መላክ አስበዋል? እንግዲያውስ ካሽጎን እናስተዋውቀው። አሁኑኑ ስልክዎን ከፍተው የካሽጎን የሞባይል መተግበሪያ በማውረድ ያለምንም የአገልግሎት ክፍያ ገንዘብ ሀገር ቤት ይላኩ። ለወገኖም ቅርብ መሆኑን ያሳይ። በባንካችን አቢሲኒያ የካሽጎ የሞባይል መተግበሪያን በመጠቀም ገንዘብ ከውጭ ሀገራት ሲላክሎ ወደ መደበኛ ወይም ዋሌት ሂሳቦ በቀጥታ ገቢ ይደረግልዎታል። በካሽጎ የተላከልዎትን ገንዘብ የባንካችን ደንበኛ መሆን ሳይጠበቅ
ሳይጠበቅብዎ በፈለጉት የባንካችን ቅርንጫፍ በመቅረብ ገንዘብዎን መቀበል ይችላሉ። ሀገር ቤት ላለ በጎ አድራጎት ድርጅት ገንዘብ መላክ ቢያሻው ምርጫው ካሽጎን መጠቀም ይሁን። ካሽጎ የሐዋላ አገልግሎት ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። በጣም አመሰግናለሁ ተስፍሽ። እንግዲህ ወዳጅነታችንን ለመጠበቅ አንተ እያልኩ ቀጥላለሁ። ግን የሬዲዮ አድማጮቻችን ስለማያውቁ አንተንና ድርጅትን አስተዋውቀን። ያው እኔ ተስፋዬ ገረመው እባላለሁ። በዚሁ በኢሲዲዲ በኢትዮጵያ ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ የአይሊድ ፕሮጀክት አስተባባሪ ነኝ። ያው እሱን አሁን ፋሲሊቴት እያደረኩ ያለሁት። በድጋሚ አመሰግናለሁ ተስፍሽ። ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ እንደው በጣም ባጭሩ ከዚህ ፕሮጀክት አንጻር ሲገለጽ ማን ነው? ኢሲዲዲ እንግዲህ ከዚህ ፕሮጀክት አንጻር ሲገለጽ በአጠቃላይ ኢንክሉዥን ላይ ነው። ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ስንል ከ2005 ጀምሮ እስካሁን እስካለንበት በኢንክሉዥን ላይ በአካቶ ላይ አካቶ ያው አካል ጉዳተኞች በተለያየ ዘርፍ ላይ እንዲካተቱ በአካቶ ትምህርት፣ አካቶ ጤና፣ አካቶ እንደዚሁ ላይቭሊሁድ ኑሮዋቸው እንዲሻሻል እንደዚሁ በመብት ላይ እንደዚሁም ደግሞ ማህበረሰብ እድገት ላይ እንደዚሁም ደግሞ በሌሎች እነዚህ አሁን በተለይ አሁን ወቅቱ በሚዋጀው በእነዚህ አክሲደንት በሚመጡ ተደራሽ ሁማኒታሪያን ኤድ ሳፖርት የሚያስፈልጋቸው እሱ ላይ የሚሰራ በአካል ጉዳተኞች ላይ የሚሰራ ከ2005 ጀምሮ እስካለንበት ድርጅት ነው። እንግዲህ አገር በቀል ድርጅት ነው። እንግዲህ በቀጥታ ወደ ፕሮጀክታችን እንሂድ። አሁን በሬዲዮ ፕሮግራም ወደምናስተላልፈው የሙያ ስልጠና ኮሌጆችንና በአጠቃላይ የሙያ ስልጠናን ከአካል ጉዳተኞች አንጻር መካተትን መሰረት አድርገን ስለምንነጋገር አንዱ ኢሲዲዲ የሚተገብረው ፕሮጀክት ይሄ የሬዲዮ ፕሮግራምም የሚሰራበት ዋናው ምክንያት የዚህ የሙያ ስልጠና በተመለከተ ኮሌጆች፣ ተቋማት በምን ያህል ደረጃ ተካታችና ተደራሽ ናቸው፣ እንዴትስ ይህን ተግባራዊ ማድረግ ይቻላል ነው። አንድ ፕሮጀክት እየተገበራችሁ ነው። ስለ ፕሮጀክቱ እናውራ። በአካቶ ዙሪያ ለሚሰራው ቀደም ሲል ኢሲዲዲ ያው እንግዲህ ድርጅቱ ሲመሰረት አካል ጉዳተኛው ትኩረት አላገኘም ካለው በዓለም ደረጃውን ስናየው 1.3 ቢሊዮን የሚደርሱ አካል ጉዳተኞች አሉት። በእኛም ሀገር ደረጃ አሁን ካለው ወደ 20 ሚሊዮን ይደርሳሉ የሚባሉ አካል ጉዳተኞች አሉና ቀደም ሲል በዩኒቨርሲቲዎች በ2005 እና ከዛ በኋላ ባሉት ጥቂት ዓመታት ውስጥ በዩኒቨርሲቲ ዙሪያዎች በታወቁ አሁን አዲስ አበባ ዩኒቨርሲቲ ጀምረን መቀሌ፣ አዋሳ፣ ጎንደር እያልን እንደዚሁ ዲዛቢሊቲ ሴንተርስ የአካል ጉዳተኞች ማዕከላት ስታብሊሽ እያደረገ ኢሲዲዲ አካል ጉዳተኞች የተለያየ ሰርቪስ የኮምፒውተር ሰርቪስ አገልግሎት፣ የፕሪንቲንግ አጠቃላይ ስቴሽነሪ የሚያገኙበትን አንዳንድም ደግሞ የአካል ድጋፍ የሚያገኙበትን መንገድ ያመቻችቶ እየሰራ ነበር በዩኒቨርሲቲዎች ዙሪያ። ያን ተሞክሮ ግን አሁን ወደ ቲቬት ስንሄድ በጣም በቴክኒክና ሙያ አካል ጉዳተኞች ያው በተለያየ ምክንያት ተደራሽ አይደለም ካለው የስልጠና ሁኔታም አይችሉም ተብሎ ስለሚታሰብ እሱ ነገር ብዙም ትኩረት አልነበረውም። እንዲያውም የተለያዩ ጥናቶች እንደሚሉት ከ0.8 ነው አካል ጉዳተኛው እንግዲህ ካለው ከጠቅላላ ቁጥር በቴክኒክና ሙያ ከሚሳተፉ ተማሪዎች 0.8 ብቻ ነው አካል ጉዳተኞች ተሳትፈው የሚገኙ የሚል ነበር እና ኢሲዲዲ ይሄን ክፍተት ያው ፕሮጀክት ሲባል የሆነ ችግር ይዞ ያን ችግር ለመፍታት የሚሰራ ስራ ነውና እሱን ችግር ለማቃለል ወደ ቴክኒክና ሙያ በተለያዩ ፕሮጀክቶች አሁን ከሲቢኤም በምናገኘው ድጋፍ በተለይ ደግሞ አሁን ይሄ አይሊድ በተለይም ከአያክስ ተብሎ ከሚጠራው ከሲቢኤም ኢታሊ የሚገኝ የብር ድጋፍ ነው ይህን ፕሮጀክት እያከናወነ ያለውና 3 ዓላማዎች ይዞ ነው የተነሳው። እንግዲህ በቴክኒክና ሙያ አካል ጉዳተኞች የተለያየ የአጫጭር ጊዜ ስልጠና አግኝተው በገቢ ማስገኛ ስራዎች እንዲሳተፉና ደግሞም ከተለያዩ አካላት ጋር እነሱን ፓርትነርሺፕ አጋርነት ፈጥሮ ቅጥር እንዲመቻችላቸው የማድረግ ስራ ነውና 3 ቦታዎች ማለትም ኦሮሚያ እዚሁ ቡራዩ፣ ለገጣፎ እና ሱሉልታ ተብለው የሚጠሩ አሁን እነዚህ ሸገር ክፍለ ከተማዎች ሸገር ሲቲስ ስር የሚገኙ ናቸው። እንደገና ደግሞ በሳውዝ ኢትዮጵያ በደቡብ ኢትዮጵያ ዲላ ላይ ወደ አዲስ አበባ ስንመጣ ደግሞ 2 ኮሌጆች ላይ ወደ ዶንቦስኮ
የሚባሉ ዶንቦስኮ ጄሞና ዶንቦስኮ መካኒሳ የሚባሉ አሉና 7 ኮሌጅ ኦሮሚያ ላይ 3 ኮሌጆች እንዳልኩት ከላይ ዲላ እንደዚሁ 2 ኮሌጆች ዲላም ዶንቦስኮ አለ እንደገና ፖሊቴክኒኩ ደግሞ አለ እንደገና አዲስ አበባ ስንመጣ ደግሞ 2 ዶንቦስኮች ላይ ነው ሴንተር አድርገን ልንሰራ ያሰብነው እና ምን ያህል ተማሪዎች ይሄ ፕሮጀክት የሚሰራው በኢሲዲዲ ብቻ አይደለም በጋራ ነው ማለት ኮንሰርቲየም የምንለው ቲም አለ ቪስ የሚባል አንድ ኢንተርናሽናል ሊዱን ወስዶ መሪነቱን ወስዶ የሚሰራ አሁን እንደውም ከዚሁ አካባቢ ነው አብረን እየተመካከርን አክቲቪቲዎች ሪዛልቶቹን ተከፋፍለን እየሰራን ያለ ነውና ኢሲዲ እና ቪስ ተብሎ የሚጠራ ሊዲንግ ኦርጋናይዜሽን አለ ኢንተርናሽናል ነው እሱና እኛ ኢሲዲዲ ነው የሚሰራው ወደ 600 ቤኔፊሻሪስ ነው ታርጌት አድርገን የምንሰራው ይሄ ማለት ግማሹ ቫልነራብልስ እነዚሁ በጎዳና ተዳዳሪ የምንላቸው ልጆች ስትሪት እነዚህ ዩዝስ የምንላቸው እነሱ ላይ 300 ቫልነራብልስ ተጋላጭ የችግር የተለያየ ችግር ተጋላጮች የምንላቸው ላይ ቪስ 300ዎችን ወስዶ ይሰራል ኢሲዲዲ ደግሞ ከኤክስፒሪየንሱ ከተሞክሮ አንፃር 300 አካል ጉዳተኞችን ይዞ ታርጌት አድርጎ እየሰራ ነው ያለውና ከዚህ ፕሮጀክት እንግዲህ የምንጠብቃቸው 3 ውጤቶች አሉ 3 ሪዛልትስ አሉ እነሱ የመጀመሪያው እነዚህ ቴክኒክና ሙያዎችን ተደራሽ እነዚህ አሁን የጠቀስናቸውን 7 የተለያዩ የቴክኒክና ሙያ ኮሌጆችን ተደራሽ ለማድረግ ግን በውስጡ ብዙ የተለያዩ ስራዎች አሉ አንደኛው ሪዛልት ይሄ ነው አንደኛው ውጤት ምን ጠብቀው ብዙ አካል ጉዳተኞችን ኢሲዲዲ አቅጣጫ ያሳያል ይሄን አቅጣጫ ተከትሎ ሌላም መንግስትም ሌሎችም ደግሞ እንደዚሁ ፓርትነርስ አጋር አካላት ሊሰሩ የሚፈልጉትን በዚህ መልኩ እንዲሰሩ አካል ጉዳተኞች ደግሞ ገብተው እንደሚሰሩ ለማሳየት የምንወስደው በኮሌጆቹ ላይ ተደራሽ ለማድረግ የምንሰራቸው ስራዎች ናቸው ሁለተኛው ደግሞ ቅጥር ላይ የምንሰራ አካል ጉዳተኛው ተቀጥሮም ወይንም ስራ ፈጥሮ እነዚህ ከሰለጠነ በኋላ በሁለት መንገድ አይዘር ተቀጥሮ ይሰራል ቅጥር ላይ ሁለተኛ በተለያዩ ካምፓኒዎች መንግስታዊ ሆኑም እንደዚሁ የግል ካምፓኒዎች ቅጥር ተመቻችቶላቸው የሚሰሩበት ሁኔታን ማመቻቸት ነው ሶስተኛው ደግሞ እነዚሁ ደግሞ የአካል ጉዳተኛ ድርጅቶች አሉ በተለይ በፌዴሬሽን ሌቭል አሉ እነዚሁ 5 ቦታዎች አሁን ካልናቸው አንፃር ቡራዩ ሱሉልታ እና ደግሞ ለገጣፎ 3 ፌዴሬሽን ኦፍ ፐርሰንስ ዊዝ ዲዛቢሊቲስ ኦርጋናይዜሽን አሉ እነዚህ አካል ጉዳተኛ ማህበራት አሉ ከበላይ ሆነው እንደዚሁም ዲላ ላይ የአካል ጉዳተኛ በፌዴሬሽን ደረጃ አለ አዲስ አበባ ምዚዩ የአዲስ አበባ ፌዴሬሽን አካል ጉዳተኞች ማህበር አለ እና እነዚህን 5 ማህበራት የማጠናከርና ስለ መብቶቻቸው ስለ አካል ጉዳተኛው መብት እንዲታገሉ ማድረግ ያለው ደግሞ ዕውቀታቸው ስለ አካል ጉዳተኛ እንዲጎለብት እንዲዳብር ማድረግ እነሱ ደግሞ በአካል ጉዳተኛው ዙሪያ የተለያዩ ስራዎችን እንዲሰሩ የማስቻል ሁኔታ ነውና ሶስቱን ነው እንግዲህ ኮሌጆች ተደራሽ እንዲሆኑ ማድረግ ቅጥር እንዲመቻች ማድረግ ለአካል ጉዳተኞች እንደገና ደግሞ የማህበራትን የማጠናከር ስራ ነው እየሰራን ያለነውና እነዛ ናቸው ለምን ያህል ጊዜ የሚተገበር ፕሮጀክት ነው ለ3 አመት ነው እንግዲህ ከመሃል ነው ከጁን ጀምሮ ነው ከአልፋ 22 እስከ 25 ነው ያው የኳርተሮች ልዩነት የሩብ አመቶች ልዩነት ስላለ ነው ከ2022 እስከ 2025 አሁን ሰኔ ላይ ያልቃል ስለዚህ ባለፉት 3 አመታት ግምገማችሁ ያያያችኋቸውን ጥቂት ነገሮች እናንሳ ተስፍሽ ስለዚህ የቹንም አሁን እናንተ በመተገበሩበት ጊዜ የሰራችኋቸውንም ነገሮች ባለፉት አመታት ያው ኦልሞስት ፕሮጀክቱ እያለቀ ስለሆነ አሁን የማጠናቀቅ ስራ ላይ ስለሆን የመጀመሪያው ያው ተማሪዎቹን መመልመል ነው አጠቃላይ ያው ታርጌታችንን ደርሰናል በሁለት ዙር ነው የመጀመሪያ 350 ቪስ እንደገና 150 አካል ጉዳተኞች ደግሞ ኢሲዲዲ አጠቃላይ 300 ተማሪዎችን መልምሎ መጀመሪያ ዙር ላይ አሰልጥኖ ጨርሰን አሁን በተለያዩ ሌሎች ስልጠናዎች ስላሉ እንደ የህይወት ክህሎት ስልጠና አለ የቤዚክ ቢዝነስ የመሰረታዊ የቢዝነስ ስልጠናዎች አሉ እንደገና ደግሞ ስናደራጅ የማደራጀት ስራዎችን እየሰራን ያለንበት ሁኔታ አለ ማለት በተለያየ ያው መንግስት እና እነዚህ ድርጅቶች ያው አጋር ሆነው ነው የሚሰሩት ምናልባት የስልጠናው ዘርፍ እንደገና ደግሞ የተለያዩ ግብዓቶች የማቅረብ ሁኔታዎችን ኢሲዲዲ እና ቪስ
እየሰራ ነው ያለው። ያ ማለት መንግስት ደግሞ እንደዚሁ ሼዶች የማቅረብ ውስጥ ደግሞ ያሉትን የመብራት የውሃ አቅርቦቶች ደግሞ መንግስት እያገዘ ያለበት ሁኔታ አለ። በተለይ ከሰራተኛና ማህበራዊ ጉዳይና በአካባቢው ካሉ አካል ጉዳተኛ ማህበራት ጋር በጥምረት እየሰራን ያለ ነውና እነሱን አሁን ጨርሰን እንደገና ሁለተኛ ዙር ጀምረን ሌላ 300 ቫልነራብልስ እነዚህ የወጣት ተጋላጭ ወጣቶችና እንደዚሁም ደግሞ አካል ጉዳተኞች 150 ይዘን እየሰራን አድሬስ ለማድረግ በሱ ዙሪያ ነው ያለነው። ጀምሯል። እነዚህ ሌሎቹ አሁን 600 ኦልሬዲ ደርሰናል። ግን ያው የሚጠናቀቀው በሚመጡት እንግዲህ 2 ወር ምናምን ውስጥ ተጠቅላላ ስልጠና ይሰጣል ያልቃል። እና ከሚሰጡ ስልጠናዎች እነዚህ በ3 ወር ውስጥ ነው እነዚህ ሾርት ተርም ስኪልስ ትሬኒንግ አጫጭር የሙያ ስልጠናዎች የሚያገኙት ለ3 ወራት ነው። ፕሮጀክቶቹን ከጎበኘን በኋላ የፖሊሲ ሪቪውም ከተከናወነ በኋላ ደግመን በመጨረሻዎቹ ክፍሎች እንገናኛለን። ያኔ ደግሞ የምንጠቀልላቸውን ነገሮች እናወራለን። በጣም አመሰግናለሁ። እሺ አመሰግናለሁ ጋርልዬ። የጣፋጭ መዝናኛ የሬዲዮ ፕሮግራም ስፖንሰሮች የፕላቲኒየም አጋር አቢሲኒያ ባንክ፣ አንደኛ ደረጃ ስፖንሰሮች የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ ኢታብ ሳሙና ፋብሪካ፣ ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ፣ ብስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ፣ የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር። የጾታዊ ጥቃት ፈጻሚዎች ተመጣጣኝ ቅጣት አለማግኘታቸው ከጾታዊ ጥቃት በላይ ቅስም ይሰብራል። ሴት አካል ጉዳተኞች ያለዕድሜ ጋብቻና ጎጂ ባህላዊ ድርጊቶች ግንባር ቀደም ሰለባዎች መሆናቸው ነጋሪና አድማጭ ያጣ እውነት ነው። ሴት አካል ጉዳተኞች ከሌሎች የአካል ጉዳት ከሌለባቸው ሴቶች ይልቅ ለጾታዊ ጥቃት ተጋላጮች ናቸው። የሰው ልጅ ወደ ስልጣኔ ጥግ እንደደረሰ በሚነገርበት በዚህ ጊዜም ሴት አካል ጉዳተኞች ሁሉንም አይነት የጾታዊ ጥቃቶችን ለመጋፈጥ ይገደዳሉ። ሴት አካል ጉዳተኞች የሚደርስባቸውን ጾታዊ ጥቃቶችን ተቋቁመው በጤና፣ በትምህርት፣ በስራ ቅጥርና በሌሎች ሰብአዊ መብቶቻቸው ለመገልገል ወደ አደባባይ ሲወጡም የማህበራዊ አገልግሎት ሰጪ ተቋማት ደጃቸውን ዘግተው ይቀበሏቸዋል። ጾታዊ ጥቃትን የማያዝል ትውልድ እንፍጠር። በዚህ ቅጽበት አንደበታችንን እንሳል፣ እዝነ ልቦናችንን እናቅና። የሴት አካል ጉዳተኞች ጥቃት እንዲያበቃ አንደበት እንሁን። ሴት አካል ጉዳተኞችን ግብ ያደረገ የግንዛቤ ፈጠራ ስራ እንስራ። ኑ በጋራ እንቁም። አፍታ ሳንወስድ በሴት አካል ጉዳተኞች ላይ የሚፈጸመው ጾታዊ ጥቃት እንዲቆም የድርሻችንን እንወጣ። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር። በቆሻሻ ላይ ዘመቻን ሲወጥኑ ወደ ጽዳት ማማ ሲያቀኑ የኢታብ ትሩፋቶችን ስለመሸመቶ እርግጠኛ ይሁኑ። ከ23 በላይ ምርቶች አሉን። ኢታብ የወል መጠሪያችን ነው። ታዲያ የተናጠል ስምም አለን። የትም ሆነው ይጥሩን፣ በብርሃን ፍጥነት አቤት እንላለን። ለጽዳት አምሮቶ ቀድመን እንደርሳለን። የኢታብ ትሩፋቶች የመታጠብና የማጠብ አምሮትን የሚኮረኩሩ፣ በአረፋ ብርካቴያቸው የሚያስመሰክሩ፣ ቢገዟቸው ቢሰጧቸው የሚያኮሩ ምርቶች ናቸው። የኢታብ ትሩፋቶች የሚጠቀሟቸው ብቻ ሳይሆኑ የሚጠቁሟቸው ድንቅ ሳሙናዎች ናቸው። ጽድት ይበሉ። ኢታብ ከጥራት በላይ ከጽዳት ጋር እናስታርቃለን። ይምጡ። ከሐዋሳ ጨርቃ ጨርቅ ፋብሪካ ወረድ ብሎ ያገኙናል። ይደውሉ 0930 07 60 68 አሊያም 0916 58 18 14 የልብስ ሳሙና ሲቲ የገላ ሳሙና ኢንፊኒቲ የልብስ ሳሙና ኦማር የልብስ ሳሙና ያሚ የልብስ ሳሙና ንጽህናው ለጤናው። ስለ አቢሲኒያ ባንክ ፖስት ማሽኖች እንንገረው። የአቢሲኒያ ባንክ ፖስት ማሽኖች ዓለም አቀፍ የክፍያ ካርዶችን ማለትም ቪዛን፣ ማስተር ካርድንና ዩኒየን ፔይ ካርዶችን ያስተናግዳሉ። የአቢሲኒያ ባንክ ፖስት ማሽኖች ሁሉንም የሀገር ውስጥ የክፍያ ካርዶች ይቀበላሉ።
የአቢሲኒያ ባንክ ፖስ ማሽኖች ከንክኪ ነፃ መሆናቸውንስ ያውቃሉ? እጅግ ፈጣንና ምቹ መሆናቸውንስ? ከንክኪ ነፃ የሆኑትን የአቢሲኒያ ባንክ ፖስ ማሽኖች በመጠቀም በሎሚያድ፣ በኦልማርት፣ በፍሬሽ ኮርነር፣ በባምቢስ፣ በሸዋ፣ በዴይሊ፣ በፋንቱ፣ በኦርጋኒክ፣ በሰንሲቲና ሌሎች ሱፐርማርኬቶች ጨምሮ በተለያዩ የንግድና አገልግሎት ስፍራዎች ክፍያውን በፍጥነት ይፈጽሙ። ፈጣን፣ ከእጅ ንክኪ ነፃ፣ ሁሉንም የሀገር ውስጥ ካርዶች የሚቀበል ዓለም አቀፍ የክፍያ ካርዶችን የሚያስጠቅም የአቢሲኒያ ባንክ ፖስ ማሽኖችን በመጠቀም ግብይቶን ቀላልና አስደሳች ያድርጉ። አቢሲኒያ የሁሉም ምርጫ። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበራችን ተደራሽነቱን እያሳደገ ሲሆን ከ250 በላይ አባላትን በሀገር አቀፍ ደረጃ ለማፍራት ችሏል። በተጠናከረ ሁኔታ የአካል ጉዳተኞች መብቶችን የማስተዋወቅ ስራውንም አጠናክሮ ቀጥሏል። ጎጂ ሕጎችና ፖሊሲዎች እንዲሻሻሉም በመወትወት ላይም ይገኛል። የነጻ የሕግ ድጋፍ አገልግሎትን በቢሮ ውስጥ በማማከር በስልክ በማማከርና ከተገልጋዮች ውክልና በመውሰድ በፍርድ ቤት ክርክር የተገልጋዮችን መብት በማስከበር ላይ ነው። በአሁኑ ወቅትም ማህበራችን የነጻ የሕግ ድጋፍ አገልግሎቱን ከአዲስ አበባ ከተማ በተጨማሪ በባህር ዳር፣ በአዳማ፣ በሐዋሳና በዲላ ከተሞች ለማስፋፋት ችሏል። አድራሻችን 4 ኪሎ ብርሃንና ሰላም ፊት ለፊት የድንቅ ሥራ ሕንፃ 4ኛ ፎቅ ቢሮ ቁጥር 071 እና 072 በ0115 58 1164 ወይም በ0963 50 0000 ይደውሉልን። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር በስኬታማ ተግባራቶቻችን ዘመናትን እንቀድማለን። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር የቴክኒክና ሙያ ትምህርትና ስልጠና ለወጣቶች የሥራ ዕድልን የሚፈጥር ዘርፍ ሲሆን የኢንዱስትሪውን መስክ በሰፊው በመደገፉ ሀገራችን ላላት ትልም መሳካት የማይተካ አስተዋጽኦ እያደረገ ይገኛል። ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ ከአይክስ በተገኘ የገንዘብ ምንጭ የቴክኒክና ሙያ ስልጠናና ትምህርትን ዲጂታላይዝድ ማድረግና ለአካል ጉዳተኞች ቅጥርን በማመቻቸት በተቀረጸ አይሊድ በተባለ ፕሮጀክት እያከናወነ ሲሆን በሁለት ክልሎችና በአንድ አስተዳደር ከተማ ማለትም በኦሮሚያና በደቡብ ክልሎች በአዲስ አበባ እየሰራ ይገኛል። ፕሮጀክቱ የቴክኒክና ሙያ ትምህርትና ስልጠና ዘርፍ አስተዳደሮችንና መምህራንን በማሰልጠን የስልጠና ተቋማትን ምቹ ማድረግና የስልጠና ቁሳቁሶችን በማሟላት ተጋላጭ የሆኑ የህብረተሰብ ክፍሎችን በተለይም ወጣት አካል ጉዳተኞች ስለመብቶቻቸው እንዲያውቁ በማድረግ የወጣቶችን የሥራ ዕድል የማመቻቸትና ያላቸውን ህልም እውን የማድረግ ግብ አለው። የቴክኒክና ሙያ ትምህርትና ስልጠና ዘርፍ ተደራሽነትን በማስፋት የወጣት አካል ጉዳተኞችን የሥራ ዕድል እናሳድግ። ኢሲዲዲ በመከታተል ላይ የምትገኙት የጣፋጭ መዝናኛ የሬዲዮ ፕሮግራማችንን ነው። እያዳመጣችሁን ስለሆነ እናመሰግናለን። አድማጮች እንቀጥላለን እስከ 10 ሰዓት አለን። ዛሬ ትንሽ ፕሮዳክሽኖች በዛ አደረግን መስለኛል። እንግዲህ በመሀል ሙዚቃ ደግሞ እንጋብዛለን አይደል? አዎ ዘቢቢ ያሬድን ሙዚቃ ሰማሹ? አልሰማሁም። ወነ ምን እንዳላበላሽ ባገር በጣም የሚያምር ዘፈን። ለምን አረጋይን ፍቃዱ የሚባል በህይወት የለም ነፍሱን ይማር አሪፍ ድምጻዊ ነበር። በጣም የሚገርም እና በህይወት ከማለፉት ከጥቂት ወራት በፊት እንደው አርካይቭ መታሰቢያ ፕሮግራማችንም ላይ አመጣዋለሁ ኢንተርቪው አድርጌው ነበር። ያሬድ ይሄንን ሙዚቃ ደግሞ ሲሰራው አረጋኝን እያሰብኩ ነው። በጣም በሚገርም ሁኔታ የሰማሁትና ሚኪ ጃኖ ነው ያቀናበረው። የሚያምር ቅንብር ነው የሰራው። ያሬድም አሪፍ አድርጎ ነው የሰራው በነገራችን። ስለዚህ ሳምንት ዛሬ እንዴ እንጋብዘዋለን ነው እኮ ዘፈን ፕሮግራሙን ያረጋኝን በመታሰቢያ ፕሮግራማችን መታሰቢያ እንዲህ በወራ የምናቀርብበት ፕሮግራም አለ ወይ ደግሞ በድንገት በአጋጣሚ የምናከብራቸውን ሰዎች ስናጣ ጥቂት የምንሰራቸው ፕሮግራሞች አሉ አይደል በፕሮግራማችን ቅርጽ። ስለዚህ እናቀርባት ዛሬ ግን ዋናው እንዲህ አይነት ፕሮግራሞች ትንሽ የተጣበቡት የመቄዶኒያን ጉዳይ በደንብ ማንሳት ስለፈለገን ማየትም ስለወደድን ነው። ብዙ አረጋውያን አካል ጉዳተኞች እኛ ደግሞ አካል ጉዳትና ማህበራዊ ጉዳይ ላይ እንደ መስራታችን መጠን እዚህ ላይ በደንብ መናገር ስለሚገባን ነው። ብዙ ጊዜም የመቄዶኒያን ብቻም ሳይሆን የሌሎች ማዕከላትንም ጉዞዎች እንቃኛለን። ስለዚህ መቄዶኒያዎች ይቅናችሁ፣ ሁላችንም ገዛ በያለንበት ልናደርግ ይገባል ማለት እንፈልጋለን። ብዙ አድማጮችም ድጋፋቸውን ሰጥተዋልና 2-3 ብቻ ልጥቀስ።
እሺ አድማጮችን አስተያየት እሺ 2-3 ብቻ ካልከኝ ታሚያሬን አዘጋጅልን እሺ ሰናይት ከሐዋሳ ደውላ ነበረ እንዴት ናችሁ ዘቢብዬ በጣም አንድ ነገር ልናገር ይደወልኩት ብላለች የመቄዶኒያን ስላነሳችሁ በጣም ደስ ብሎኛል እንግዲህ ኢትዮጵያዊ በደግነቱ ነው የሚታወቀው እና ያለንን 1 ብርም 2 ብርም ያንሳል ብለን ሳይሆን በቃ ያለንን ሁላችንም እንደ ኢትዮጵያዊ እንድናበረክት ጥሪ ያቀርባለሁ ብላለች አስተላልፍ ያለው በጣም ነው የምናመሰግነው ትህትና ከወንጂ ያዳመጥኩ ነው ፕሮግራማችሁ አፑስቶ ነው ብላለች እናመሰግናለን አፑስቶ ጥሩ ምርጥ ነው ሰኪክ ነው በርቱ ብላለች ይበልጥ አወሳሰብኩብሽ ጨምር ቀዳሜ ስለሆነ እሺ አድማጮቻችን ዛሬ እንግዲህ ባለፈው ሳምንት ትልቅ የሬዲዮ ዶክመንተሪ ብዙ የተለፋበት ፕሮግራም ነው መስራታችን ይታወቃል ክፍል 2 ዛሬ ይደመጣል ወደ 34 ደቂቃ የሚሄድ ፕሮግራም ነው የዝግጅት የጋሻ ያለ ሙላት የጋሻ ያለህን ታሪክ በርቀት ከጀመርን 4 ሳምንት 5 ሳምንት የሚባል በጣም ብዙ ጊዜ የሚፈልግ ነው ጋሼን ወደፊት ስቱዲዮ ጋብዘን ደግሞ ጥቂት ጉዳዮችን ስለ ፋውንዴሽኑና ስለ መጽሐፉ እናወራለን ግን ዛሬ አጠቃላይ የህይወት ጉዞ ላይ ትኩረት አድርገን የምናቀርበውን የሬዲዮ ዶክመንተሪ እሱን ማቅረብ ስላለብን ነው እኛ ከወዲሁ ነው የምንሰናበተው አጋሮቻችንን አቢሲኒያ ባንክ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ኢታብ ሳሙና ፋብሪካ የኢትዮጵያ ህግ ባለሙያ አካል ጉዳተኞች ማህበር ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት ኢሲዲጂ በስራት አካል ጉዳተኞች አካል ድጋፍ መሳሪያዎች አቅራቢን በጣም አመስግነን ምክንያቱም እነሱም ትልቁ ለአድማጮች እንድንነግርላቸው የሚፈልጉት ውጤት ስኬት ለሀገር አስተዋጽኦ አበርክቶ የሚያደርጉ ስራዎች እንድንሰራና የተሰሩትንም እንድናስተላልፍ እንደመሆኑ አይደል አዎ በጣም ታዲያ ግን ሞቅ ባለ ሙዚቃ ነው እስቲታም ጀምረው የያሬድ ነጉን ሙዚቃ ጋብዘን ወደ ፕሮግራሙ እንሄደው ይሁን ያላችሁት አሁን ይሁን አሜን ጤና ይስጥልን Zamachunemen, unemen, tachunemen, unemen. FM አዲስ 97.1 የኢትዮጵያ መልካም ሀገር ዳዝምና ይትመስገን ፈጣሪ ሁሉም ያባና ተሻልኩም ተቆስኩም ብስገረ እከ ይዘዘልኝ ትመስል ይማረ ባገር ቀልድለም መስቃን ፈረሰኝ እታችዲ ሶዶር አገኘ ዘማችዲ ሰባት ኪሎ ዘልተኝ እታችዲ የደፋ ብዬ የጦማዲ አደራደ የደፋ ብዬ የጦማዲ አደራደ የሱዱባይ ኩሉም የሰባት FM አዲስ 97.1 ቀንም ይምጣ ጊዜ ይምጣ አቦዘርማ የዶቢ ሰውነህ ይምጣ የመስቃንም ኩሉም ይምጣ የወላኔ ይምጣ የጉራጌ ቀንም ይምጣ Chidi, tikirne kenanyu, ta chidi, angkwan le kubanya, menen, le kulum nderfe, menikinot, edefa bi, etomadi, aderade, edefa
የመስካንም ሁሉም ይምጣ የወለኔም ይምጣ ይምጣ የጉራጌ ቀንም ይምጣ አቦዘርማ የሱዱባይ ሁሉም ይምጣ የሰባትኬ ይምጣ ይምጣ ለጉራጌ ቀንም ይምጣ 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 ጊዜም ይምጣ ከሀገር ውጭ የኖሩ ሀገር ቤት ላለ ወዳጅ ዘመዶ ገንዘብ መላክ አስበዋል? እንግዲያውስ ካሽጎን እናስተዋውቀው። አሁኑኑ ስልክዎን ከፍተው የካሽጎን የሞባይል መተግበሪያ በማውረድ ያለምንም የአገልግሎት ክፍያ ገንዘብ ሀገር ቤት ይላኩ። ለወገኖም ቅርብ መሆኑን ያሳዩ። በባንካችን አቢሲኒያ የካሽጎ የሞባይል መተግበሪያን በመጠቀም ገንዘብ ከውጭ ሀገራት ሲላክሎ ወደ መደበኛ ወይም ዋሌት ሳቦ በቀጥታ ገቢ ይደረግልዎታል። በካሽጎ የተላከልዎትን ገንዘብ የባንካችን ደንበኛ መሆን ሳይጠበቅቦ በፈለጉት የባንካችን ቅርንጫፍ በመቅረብ ገንዘቦን መቀበል ይችላሉ። ሀገር ቤት ላለ በጎ አድራጎት ድርጅት ገንዘብ መላክ ቢያሻው ምርጫው ካሽጎን መጠቀም ይሁን። ካሽጎ የሐዋላ አገልግሎት ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ከባለ ታሪክ ማህደር እውቀቱን ሲያካፍላቸው አሁን ለደረሱበት ደረጃ ደርሰው ትልቅ ስራ እየሰሩ ያሉ ሰዎችን ሳይ እኔ በጣም ነው ደስ የሚለኝ። የኛን ማንነት ብታይ በጋሻ ያያልነህ መሰረት ላይ የተገነባ ነው። በአብዮት አካሄድ ጎበዝ የአብዮታዊ ቲያትር ፈጣሪ፣ ደራሲ፣ አዘጋጅ ወዘተ ይሄ ሁሉ የሱ ሙያ ተገፍትሮ ሲወጣ የወጣቶች ድል ተዘግቷል። ስሙን ለማስጠራት ቀንዲልን መቀጠል አለባቸው። ህዝቦች ለህዝቦች ቅርብ ናቸው፣ ወሰን ርቀት አይገታቸው፣ ሰብአዊነት ነው ግባቸው። እናመሰግናለን። ጋሻ ያያልነህ ሀገር ይበልጥብኛል ብሎ ወደ ሀገሩ ከተመለሰ በኋላ በባህር ማዶ በቀሰመው ዕውቀት በመታገዝ የኪነ ጥበብ ዘርፉን ለማቅናት ደፋ ቀና ማለት ጀመረ። በሎሬት ጸጋዬ ገብረመድህን ጥያቄ መሰረት በባህል ሚኒስቴር ውስጥ ስራ ጀመረ። ባህል ሚኒስቴር ውስጥ ምንም እንትን አልነበረም፣ መምሪያም አልነበረም። እሱና እኔ እንደገና መምሪያ ፈጥረን የቲያትር ጥበባት ድርጅት የሚል መምሪያ አዘጋጅተን ያንን መምሪያ በተጠሪነት እንድመራው ተደረገ። በጣም በርካታ ስራዎች ነው የሰራ ነው። በዛን ጊዜ በሙሉ የአዲስ አበባ ቲያትር ቤት በእኔ ውስጥ ሆኑ እና የቲያትር ቤት ዲሬክተሮችን እጄ ነሳሉ አሰፋ፣ እነዚህም ተስፋዬ ገሰሰ ያኔ ዲሬክተሮች እነሱን ሰብስበቤ መጀመሪያ ያደረኩት ነገር ቢኖር ቲያትር ቤቱን ማዋቀር ነበረ። ቲያትር ቤቱን ካዋቀርኩ በኋላ የአርቲስቱን ደሞዝ መወሰን ነበር። የጥበብ ሙያተኞች መብትን ማስከበር ጋራ ቁልፍ አስተዋጽኦ አበርክቷል ጋሻ ያያልነህ። ምክንያቱም የጥበብ ባለሙያ ሆነ አንድ ከፍተኛ የመንግስት የኃላፊነት ቦታ ላይ ስትቀመጥ ታች ያለው ለምን እሱ በጥበብ ውስጥ ስለኖረ የጥበቡን ባለሙያ ችግር ስለሚረዳ በሚገባ ስለሚያውቀው ይሄንን ብዙ ነገር ታግሏል። ከዚህ ከኢንሴንቲቭ ጀምሮ ደሞዝ ከማስጨመር ጀምሮ በተለያዩ ነገሮች ላይ አስተዋጽኦ አድርጓል። የፖለቲካ ተሿሚ ሆኖ እንኳን ትኩረቱ መላ ትኩረቱ ኪነ ጥበቡና ስነ ጽሁፉ ላይ የነበረ ነው። ቲያትር ቤቶችን ማደራጀቱ የዛን ጊዜ ምንም አልነበረም። እንደ ራስ ቲያትር የመሰለ ቲያትር ቤት የዛን ጊዜ ያቋቋም ነው። እነ ተስፋዬ ለማ እዚያ ወስደን እነ ፀሐዬ እነዚህ ሁሉ የተቋቋሙት በዚያ መሰረት ነው። የመምራት አቅም አለ። ሁሉንም ቲያትር ቤቶች ሴሚናር እየሰጠ ትልቅ ስራዎች የሰራ ሰው ነው። አሁንም ያን ማድረግ ይችላል። መንግስት ቢያቅፈው
እና ባህል ሚኒስቴሩ ቢገባ ትልቅ ስራ መስራት ይችላል የሚል እምነት ነው ያለው። ጋሻ አያልነህ የአብዮቱ እሳት ግለቱ እየጨመረ በመጣበት ወቅት በሳንሱር ምክንያት ተብሎ ታሰረ። ከዚያ በኋላ ግን ባህል ሚኒስቴርን ለቆ በአዲስ አበባ ዩኒቨርሲቲ በመምህርነት ማገልገል ጀመረ። በዩኒቨርሲቲው የቲያትር ማስተማሪያ መጽሐፍትን ከማዘጋጀት ጀምሮ በርካታ የጥበብ ሰዎችን አሰባስቦ የዩኒቨርሲቲውን ባህል ማዕከል እስከ ማቋቋም ደረሰ። ይህንን የባህል ማዕከል እንዳቋቋምኩት ዩኒቨርሲቲው ኦልሬዲ ዳይሬክተር አድርጎኛል። አስተምራለሁ፣ እያስተማርኩ ነው ዳይሬክተር የሆንኩት። ግን ብቻዬን መምራቱ ሳየው በጣም አስቸጋሪ ነበረ እና ስለዚህ ምን እንድናያሰብኩ እንደ ቦርድ ነገር አዘጋጅ። የቦርዱ አባላትም በጣም ጠንካራ ሰዎች ናቸው። የባህላዊ ሙዚቃ ይሄ የምታየው አባይ አባይ የሚለው እንኳን ደስ አላችሁ ማለት እነዚህ አሁን የምትሰማቸው ሙዚቃዎች በሙሉ በዛን ጊዜ የተዘጋጁ ናቸው። የመላው ዓለም ጥቁር ህዝቦችና የአፍሪካውያን የባህል የኪነ ጥበብ ክብረ በዓል ናይጄሪያ ላይ በተዘጋጀበት ወቅት ጋሻ አያልነህ ኢትዮጵያን ወክሎ የተውኔት ቡድኑን እንዲመራ ታዘዘ። በወቅቱ ጋሻ አያልነህ መላው አፍሪካውያንን በቋንቋ ሊያግባባ የሚችለው ነገር ምንድነው ብሎ ሲያስብ ድምፅ አልባ ተውኔት ወይም ማይም ላይ አረፈ። በኋላም ትግላችን በሚል ርዕስ ለመጀመሪያ ጊዜ የሀገራችንን ድምፅ አልባ ተውኔት አዘጋጅቶ በትርኢቱ ላይ በማቅረብ ትልቅ አድናቆትን ማትረፍ ቻለ። በአፍሪካ የመጀመሪያ ጊዜ ትልቅ አንቱ የተባለ ስራ ተሰራ ተባለ። ጋዜጦች በሱ ላይ ጻፉ። ትግላችን ነው የሚለው። ዩኒቨርሲቲዎች አለቀናሉ። በየናይጄሪያ ዩኒቨርሲቲዎች በየቦታው እየሄድን ለእነሱ ማሳየት ጀመርን። ከዛ እንደገና ስንመለስ ደግሞ ኩባ ደግሞ ካስትሮ እንደገና በወጣቶች ፌስቲቫል ነበረ። በዚያ ላይ መጥቶ እንዲያሳዩልን ብለን ደግሞ እንደገና ኩባ ተጋብዘን ሄድን እና በጣም የታወቀ ቲያትር ነበረ። ለነገሩ ከዛ ከመጣ በኋላ ኢትዮጵያውያን ትልቁ ችግራችን እኛ ጋር ህዝቡ ያየውን ዓለም የወደደውን ነገር የኢትዮጵያ ህዝብ እንዲያዩ አይፈቀድም። ተዘጋ፣ አልታየም። ከዛ በኋላ የት እንዳለም አይታወቅም። ከሙዚቃዊ ድራማ ጋር የተያያዙ ስራዎችን በመስራት ይታወቃል። እነ ትግላችን፣ እነ የህዝብ ለህዝብ ስራዎች፣ እነኚህ ስራዎች ከሙዚቃዊ ድራማ ጋር አሁን ደግሞ ሉሲ የሚል ስራ ሰርቷል። ኢትዮጵያ በሉሲ ውስጥ በዘመናት የከፈለችውን ዋጋ በጥበብ ልሳን በሱ የብዕር ልሳን ጥሩ አድርጎ ሰርቶታል። መጀመሪያ የተጫወትኩት የጋሻ አያልነህን ተውኔት ነው። ጎጃም ክፍለ ሀገር ግሽ አባይ ኪነት ቡድን ውስጥ እያለሁ መጀመሪያ ቡድኑም የሰራው ተውኔት የጋሻ አያልነህን ጽሑፍ ነው። በጣም የሚደንቅ ስላቅ አይነት እንትን ነበረ። ኮሎኔል መንግስቱ በሳቅ ሊወድቁ ከወንበራቸው ሁሉ ሲንዘፈዘፉ አይቻለሁ። ያን ተውኔት ሲያው የሱ ነበረ። ቲያትር ሊሰራ የኪነ ጥበብ ሰው ሊሆን የመጣን ሰው ቢሮ አስገብቶ ቁጭ አድርጎ ሻይ ጋብዞ ነው የሚያወራው። ስራም ሲያሰራ ይሄ ትልቅ ነው ይሄ ትንሽ ነው አይልም። ሁሉንም እኩል ሌብል ሰጥቶ ነው የሚያሰራውና እኛ ከትልልቅ ተዋናዮች ጋር ሲያሰራን በጋሻ አያልነህን እኩል እንደሆነን ስለሚሰማን በደንብ ነበር ስራውን ፐርፎርም የምናደርገው። በ1977 በሀገራችን ተከስቶ በነበረው ከፍተኛ ድርቅ የተጎዱ ወገኖችን ለመርዳት ሲንቀሳቀሱ ከነበሩ የኪነ ጥበብ ባለሙያዎች መካከል ጋሻ አያልነህ አንዱ ነበር። ጋሻ አያልነህ በዚሁ ድርቅና ረሃብ ላይ መሰረት አድርጎ የሰራው ዳውን ኦፍ ሆፕ የተሰኘ ፊልሙ ይጠቀሳል። በወቅቱ የፊልሙ ቀረጻ ካለቀ በኋላ ከአንድ ባለሙያ ጋር ኤዲት ለማድረግ ወደ እንግሊዝ አመራ። በወቅቱ ጋሻ አያልነህ እንግሊዝ ሆኖ ከገጠመው ገጠመኝ ተነስቶ የኢትዮጵያን ባህልና ገጽታ ለዓለም ለማሳየትና ለማስተዋወቅ በማሰብ በኢትዮጵያ የኪነ ጥበብ መድረክ እስካሁንም ያልታየውን ህዝብ ለህዝብ የተሰኘ ሙዚቃዊ ተውኔትን ለመጻፍ ተገደደ። ያንን ረሃብ የሚያሳይ ዳውን ኦፍ ሆፕ የሚል በጣም ሲሪየስ የሆነ እንዲያውም ባላ ቡልጋሪያ ላይ ተሸልሟል ይሄ ፊልም። ይህን ፊልም ለመስራት እኔና መሐመድ ወደ ለንደን ሄደን ነበረ ኤዲት ለማስደረግ እና እዛ አንዲት አሮጊት ቤት ተከራይተን ኖር ነበር። ቤተሰቤ እንደው ቪዲዮ ይዘህና
ገዝተና ብሎ አደራ ብሎኛል። እቺን ብር ቆጥቤ ቪዲዮ መግዛት ነበረብኝ። ስለዚህ ምን አደርጋለሁ? ጠዋት ቁርስ የምንችለውን ያህል እንበላለን እና ምሳ ጦማችን እንውላለን። ያው ማታ እራት እንበላለን። ለምን? ገንዘቡን ለመቆጠብ ነው። እቺ አሮጊት ጠዋት የምትሰጠን ኮርን ፍሌክስ የሚል ምግብ ነው እና ስታየን አበላላችን በጣም እንትን ይላታል። ዋይ 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 ሲሉ የረሃብን ጉንፋን ሲስሉ አንድ ቀን መሐመድ ጠዋት ወጥቷል። እኔ ዘግይቼ ያችን ኮርን ፍሌክስ ስበላ አንዱ ፓኬቱን በሙሉ አምጥታ አስቀምጣልኛለች እንዳለ እንትኑ እና ዛሬ ደግ ነው አልኩ። በቃ ምሳዬን ነው አልኩና እየዘረገፉ ስበላ እቺ ሴትዮ ይሄ ስላይድ የሚያደርግ እንደዚህ የሚንሸራተት እንትን አላት የወጥ ቤት መስኮት። በዛች እንዲህ ልጭ አድርጋ ታየኛለች። እንዲህ ቀና ስል አይን ላይን ታያየን እና ደነገጠች። አበላሌ ላይ አስደነገጣት ብዬ ሄድኩኝና ምንድነው ለምን እንደምታየኝ ብዬ ስላት አይ ከየት እንደመጣህ ስለማቅ ነው አለች። እንዴት ስላት አይ እኔ እኮ ለኢትዮጵያ ረሃብ የጡረታ እንትኔንም ከፍያለሁኝና ብላ ግድ የለም አትፍራ። ዋይ 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 ሲሉ የረሃብን ጉንፋን ሲስሉ የተራበው ሀገር እኮ ሁሉ አይደለም፣ አንድ ክፍለ ሀገር ነው። እሱም ደግሞ እንትን እያለ ነው። ኢትዮጵያ እኮ በታሪክ የታወቀች ሀገር ነች ምናምን ለማለት ሞከርኩ ለማስረዳት። ምንም አልገባትም። ምንም አይ እባክህ ተውስ እናንተ ህዝቦች። ከዛ እንደገና አዞረችና መቼ ነው ከልመና የምትወጡት? ስለ ባህል ስለምን ታወራለህ? መጀመሪያ ሆድህን ሙላ። ሆድህን መሙላት ያልቻልክ ህዝብ ምንድን ነው ስለ ባህል የምታወራኝ? የምን ባህል ነው ብላማ ስድብ ሰደበችኝ። ከዚያ ተመልሼ መጥቼ ህዝብ ባህል የሚል ስንቱን ማወቅ አለበት፣ ደረጃውን ማወቅ አለበት። ኢትዮጵያ ማን እንደሆነች ማሳወቅ መቻል አለበት የሚል ለመምሪያው ኃላፊ አንዲት ሀሳብ አቀረብኩኝ። መምሪያው መግቢያ የለንም፣ አውሮፓ በሙሉ ጸረ ሶሻሊስት ነው፣ እኛ ሶሻሊዝምን የምንደግፍ ነን እና ቤት ነው የምንገባው የሚል ሀሳብ አቀረቡ። ከብዙ ውይይት በኋላ ልንግባባ ቻልን። በግጥም የሚገርም ቡድን ነው የነበረው። ምዕራቡም አልቀረውም፣ ሶሻሊስቱም አልቀረውም። በጣም በርካታ ሀገሮች ነው የዞረው ያ ቡድን እና የሚገርም ውጤት የተገኘበት ነው። ቪዲዮ ፎቶግራፈር፣ ሰዓሊ፣ ሙዚቀኛ አቧድነን ለሁለት ለሶስት ወር ደቡብን በሙሉ ዞሮ በጠቅላላ ኦሮሚያን ሁሉን ዞሮ ፎቶግራፍ፣ ፊልም ምን አንስቶ መጥቶ ያ የመጣ የሙዚቃና የጥናት ተሰብስቦ ተገምግሞ ከዚያ ውስጥ ተመርጦ ብሔር ብሔረሰቦችን ይወክላል አይወክልም፣ እንዴት ይወክላል እንዴት አይወክልም ተብሎ ከዛ አልባሳት ተነድፎ አንድነት እንዲፈጥሩ አድርጎ አስተሳስሮ ኢትዮጵያውያንን አስተሳስሮ ይመጣ ትልቅ ተልዕኮ የነበረው ስራ ነው ብዬ ነው የማስበው። ከሁሉም ብሔሮች ተወጣጥተው ነው ሄዱት። ያ የብሔር የባህል ጭፈራና የባህል ወጋቸው በመላው ዓለም ላይ ታይቷል። ታይተው የማይታወቁ ብሔሮች በዛን ዘመን ታይተዋል። ይሄ ነው መቀጠል ያለበት። ጥበብ ፋይዳዋም እዚህ ላይ ነው። እዚያ ያለውን ተሰዶ የሚኖረውን ኢትዮጵያዊ እንባ በእንባ ያራጨ እዚህም ያለውን መልእክት ይዞ ሄዶ ደግሞ ለቁም ነገር ያደረሰ ቡድን ነበር። አስብላል ያ ቡድን ባይፈርስ እንዲያውም በእውነት በጣም ደስ ይለኝ ነበር። እስካሁን ድረስ እንደሱ ያለ የመድረክ ፐርፎርማንሱ ራሱ በጣም የሚገርም ነው እኮ። ከዛ በኋላ ኪናት እንደሱ መድረክ ላይ አላየሁም። ይቅርታ አድርግልኝና ህዝቦች ለህዝቦች ቅርብ ናቸው፣ ወሰን ርቀት አይገታቸው፣ ሰብአዊነት ነው ግባቸው። እናመሰግናለን። Together we are the world, people to people, Ethiopia.
የህዝብ ለህዝብ የኪነት ቡድን በጋሻ እያልነህ መሪነት ጉዞውን በስኬት አጠናቆ ሲመለስ ለጋሻ እያልነህ የተደረገለት አቀባበል የሽልማት አሊያም የምስጋና አልነበረም። ይባስ ብሎ የተለያዩ ህጸጾችን በመንቀስ በርካታ ክስ ተመሰረተበት። በዚህ ክስ የተነሳም የህዝብ ለህዝብ ህልውናም ጭምር ለአንዴና ለመጨረሻ ጊዜ በዚሁ አከተመ። አንደኛ ልጅቷን ኤርትራዊት ነች፣ ኤርትራ ነች። ሁለቱም የሚፋለሙት ደርግና ሻዕቢያ ናቸው እና ግን ሁለቱም ምርጫ አልሰጧትም ለልጅቷ፣ ለእናትየዋና ለልጅቷ ምርጫ አልሰጡም። ባለመስጠታቸውም እንደነሱ የፈለጉት ተጋድለው አንዱ ገድሎ አንዱ አርዶ እሷን ለመውሰድ ነው። እናቱ የሰጠችው ውሳኔ ጥሩ ነበር። ልጅቷ ምርጫ ውስጥ ትግባ ነው እናት ባለችበት። ያ ቢሆን ሰላም ይሆናል አሉ። እሷ መረጠች። የትኛውን መረጠች ወይ ነው? ግን ዩናይት አደረገቻቸው። ስትመርጥ አንደኛው ሚዜ ሆኖ ሰርጉን አከበረ። ይሄ የኤርትራ ጥያቄ በጦርነት አይፈታም ነው የኔ አቋም። ይሄ ነው፣ ምንም ጥያቄ የለው። ግን ይሄን አይገባቸውም ብዬ አላሰብኩም ነበረ። በፍቅር ነው እኔ መሰርኩት። ግን መጨረሻ ላይ ማንም ደግሞ አልገባው። ሙዚቀኛው አልገባውም፣ ኮሪዮግራፉ፣ አርቲስቶቹ አልገባቸውም። የፍቅር ታሪክ አድርጌ ነው የመሰረትኩት። ታሪኩን ስስ ደጋግመ አይተ ዘርዝረ ፈትነ ነው የጋሻ እያልነህ ስራ የምታገኘውና በጣም የሊትሬቸር አቅሙ እኔ እንጃ በጣም ሩቅ ነው። እኔ በኔ እይታ ማለት ነው አብሬው በመኖር ህፃናት ቲያትር እኮ ግልጽ ነገር አይጽፍልን። ህፃናት ቲያትር ማለት ህፃኖቹ በድርጊቱና በአንዳንድ ነገሮች ይማሩ፣ አብሮ የሚቀመጠውን ቤተሰብ ቢያንስ የመልእክት ይተላለፍ ብሎ ድብቅ መልእክቶችን አስቀምጦ ነው የሚሄድ። የሱን ያችን የብዕር ልሳኑን በሚመለከተውና በሚሰማው ነገር ማንንም ሳይፈራ የሚያወጣ የተለየ ደራሲ ነው ጋሻ እያልነህ። የህዝብ ስሜት ነው ብሎ የሚያስበውን ነገር ሲጽፍ የኖረ ነው። ይሄ ማለት እኔ ከማውቀው ጀምሮ አይደለም። ከዛ በኋላ ጋሻ እያልነህን ሳውቀው ወደ ኋላ የሰራቸውን ስራዎች ሳነብ ሳገላብጥ ምን ስል እያንዳንዱ ነገር ድፍረቱን የሚገልጽ ነው የሰራቸው ነገሮች። ጋሻ እያልነህ ኢህአዴግ ሀገሪቱን ከተቆጣጠረ በኋላ እንደገና ወደ አዲስ አበባ ዩኒቨርሲቲ ተመልሶ ማስተማር ጀመረ። ይሁን እንጂ ጋሻ እያልነህ ከፈተና አትላቀቅ ሆኖበት የሚወደው ሙያና ባቀናው ዩኒቨርሲቲ ውስጥ መቆየት አልቻለም። ከዩኒቨርሲቲው ማህበረሰብ ጋር መስማማት አልቻልክም በሚል ምክንያት ከዩኒቨርሲቲው እንዲባረር ተደረገ። እንደገና ኦርጋናይዝ እያደረኩ እንዲያውም ከዛ የተሻለ ደግሞ ካምፓስ ቴሌቪዥን ልከፍት አንድ ወር ሲቀረኝ ነው ድንገት ከ42 መምህራን ጋር ከአዲስ አበባ ዩኒቨርሲቲ ተባረሃል የሚል ደብዳቤ ደረሰ። ሁለተኛ ጊዜ ማለት ነው። አሁን እኔ ብቻዬን አይደለም የወጣሁት። ባህል ማዕከሉ ውስጥ የነበሩ ወደ 17 ወይም 20 የሚሆኑ ወጣቶችም አብረው ተባረዋል። ግቢ እንዳይደርሱ ተደረጉ። እነዚህ ልጆች መጥተው ጋሻ አንተ እኮ ነው ምክንያታችን፣ ትንሽ ብር እናገኝ ነበረ መኖሪያ፣ አሁን አባረሩን ብለው ሲሉ ለእነሱም ስራ መፈለጊያ የግድ አንድ እንትን ማቋቋም ነበረብኝ። ይሄ ቀንዲል የተባለው የተቋቋመው በእነዚህ ምክንያት የሚገርሙ ድራማዎችን በዚህ ባለፉት 20 ዓመታት ውስጥ ለህዝብ አቅርቧል። ህዝብ በደንብ ጋሻ እያልነህን እንዲያውቀው ያደረገው እነ ዳህደግ ናቸው፣ እነ ከድጃ ናቸው። እነኛን በማን ሰራ ብትል በአንድ ትንሽ አዳራሽ ውስጥ ቀንዲል ቤተ ተውኔት ብሎ ከፈተ። ቀንዲል ቤተ ተውኔት ውስጥ የሰራቸው በነበሩ ስራዎች ብዙ ተውኔቶቹ ከኢህአዴግ መምጣት በኋላ የታዩት እዚያ ውስጥ ነው። ብዙዎቹ ተውኔቶቹ በቲያትሩ ዘርፍ ብዙ ባለሙያዎችን ያፈራበት ቤት ነው ቀንዲል ቤተ ተውኔት። እዛ ሆኖ ነው እነ ዳህደግን ሁሉ ይሰራል እና ቀላል ነገር አይደለም። ያ ቤት እስካሁን ድረስ ባለታሪክ ቤት ነው ማለት ይችላል። በጥበቡም ዙሪያ ትልልቅ ስራዎች ሰርቷል። የኢትዮጵያ ማንነት የኢትዮጵያ ከትላንት እስከ ዛሬ ያለውን ስራ ሰርቶበታል። እንደገና ደግሞ ትልልቅ አክተሮችን ፈጥሮበታል። እዛ ቤት በአንድ ነገር ብቻ እንድትበቃ አይፈልግም ጋሻ እያልነህ። ለምሳሌ እኛ የህፃናት ቲያትር በምንሰራበት ጊዜ ያን እሱ ጋር እያለን እኔ በአክቲንግ ነው የተቀጠርኩት፣ ግን እንድጽፍ እንዳዘጋጅ ያደረገኝ እሱ ነው። በምንም አይደለም እድሉን ስለሰጠኝ አንድ ትልቅ ስቴጅ የሚባልን እስቲ ስራበት ብሎ እድሉን ሰጠኝ። ይሄ ማለት ምንድነው? እንድትበቃ
የኪነ ጥበብ ሰው ስትሆን ደግሞ አንድ ዳይሜንሽን እንዳይኖርህ የሚያደርግ ነው። በቀንዲል ቤተ ተውኔት ውስጥ ያኔ የፈጠራቸው ወጣቶችና እነኚህን ድራማዎች የሰሩ ወጣቶች አሁን በአገሪቷ ውስጥ ስማቸው ከሚጠራ ተዋናዮች እና ጸሐፍት ውስጥ አንዶቹ ናቸው። ያን ባያደርግስ ጋሻ እያለ ቀንዲል ቤተ ተውኔት ብሎ ባይከፍትና አይ ዝም ብዬ የራሴን ህይወት ልኖር ብሎ ደግሞ ውጭ ሀገር ሄዶ ቢኖርስ እነኚህ ልጆች ይፈጠራሉ? አይፈጠሩም። እኔን ከወንበር ላይ ቀን ያየሁት እንባ ቀን ያየሁት ደባ እንቅልፍ አሳጥቶኝ ወረቀት ላይ ወስዱ ለወጣት ወይም ለትውልድ የማሰብ ሌላ አዳዲስ ደግሞ ውበቶች አሉ፣ አዳዲስ እውነቶች አሉ ብሎ ቤቱን ክፍት ያደረገ ያውን በራሱ ፈቃድ አውጥቶ ብዙ ነገሮችን አልፎ ሲያሰራን ሀሳቦቻችን ሲሰማ ሀሳቦቻችን ሲያርም የነበረ ሰው ነው። ስለዚህ ይህ ትልቅ አርአያነት ነው። ጋሻ እያልነህ በሀገራችን የመጀመሪያው የግል ቲያትር ቤት የሆነውን ፑሽኪን ወይም ቀንዲል ቤተ ተውኔትን ሲያቋቁም በርካታ ችግሮች ገጥመውታል። ለመጀመሪያ ጊዜ የጀመረው በጣሊያን ባህል ማዕከል ሲሆን በወቅቱ እነ ደሃደግና ጥበበኛዋ ጋለሞታ የተሰኙ ቲያትሮችን ለመጀመሪያ ጊዜ የታዩትም በዚሁ መድረክ ላይ ነበር። ይሁንና በጣሊያን ባህል ማዕከል እንዳይቀጥል ከተደረገ በኋላ ግንፍሌ አካባቢ የሚገኘው ቀንዲል ቤተ ተውኔትን ለማቋቋም ተገደደ። በተጓዳኝም ስነ ጽሑፍን ነበር ያስተምራቸው የነበረውና የድርሰት አጻጻፍ ቴክኒክን በድርሰት አጻጻፍ ውስጥ አስፈላጊ የሚሆኑትን ኤሌመንቶችን እያሳየ እያስተማረ ማንም ሳይከፍለው ማለት ነው። ይሄን አበርክቷል። እኔ ከሱ ጋር 6 ዓመት ሰርቻለሁ። 6 ዓመት ስሰራ በጥበብ ብቻ አይደለም ይሄ አስቸጋሪውን እድሜ ያለፍኩት እኔ ጋሻ ያልነገው አስቸጋሪውን ሁሉ ነገር የሚያምርህን እድሜ ነገ ይሄ ቲያትር እንዲደርስ ወይም በዚህ ሳምንት እንዲደርስ ካለን አድረን ሁሉ እንሰራለን። ከተለያዩ ከሱስ ከምናም እንድትርቅ ነው የሚያደርገው ያ ቤት። ጋሻ ያልነ ስር ስትሆን ጋሻ ያልነ ዕውቀት ስለሚያጓጓ ከምንም ነገር ርቀህ ቶሎ ያለህን ነገር ለመስራት ነው እንትንም ከረጅም ጊዜ በኋላ የሱን ቲያትሮች እኔ ዳይሬክት ያደረኳቸውና አንድ 3 የሚሆኑ ሌላም የስፔን ቲያትር እንደዚሁ የሱን ቲያትሮች ዳይሬክት አድርጌያለሁና አሁን እኛ ከለመድነው የቲያትር አይነት ትንሽ ወጣ የሚሉ ቲያትሮች ናቸው። ዶክተር ጋጋኑ ዋናው ተቆጣጣሪ የደም ጋብቻና እነዚህን ቲያትሮች ስንሰራ እሱ ከመተርጎሙ ውጪ እኛም አሪፍ ኤክስፒሪየንስ እንድናገኝ ሌላ የቲያትር አፕሮቾች እንድናቅ ያደረገበት አጋጣሚ ነው የነበረው። በጥንቱ እምነታችን ሳለም መጥፎ ምግባሩ የተጠናወተን ለጣዖቱ የሰገድን የራሳችንን ዘመዶቹ የገደልን ከዛም አልፎ ሙት የበላን ኩፋሮች ነበረን። በርካታ ወጣቶች በሱ ውስጥ እንዲያልፉ በዚያው እንዲጫወቱ ግጥም እንዲገጥሙ የጻፉትን ግጥም ደግሞ እንዲያነቡ መድረክ ላይ ወጣው ማድረግ ቀላል ነገር አይደለም። እኔ በአንዳንዴ የተጠራው ሆር ነበር፣ አዳራሹ ግጥም የለ ነበር። እናም ብዙ ልጆችን ያየኋቸው ለመጀመሪያ ጊዜ ነው ይገርመኝ ነበር። ይሄ እንግዲህ ትልቅ አስተዋጽኦ ነው፣ በቀላሉ የሚገመት አይደለም። ዛሬ ትልልቅ እንትኖች የሆኑ ግጥም ወጣቸው አንብቡ ሲባሉ ሁሉ የሚፈሩ እና ጎትቼ ሁሉ ያወጣኋቸውና መድረክ ላይ ያወጣኋቸው ሁሉ አሁን ዛሬ ትልልቅ ስራ እየሰሩ ያሉ ሰዎችን ሳይ እኔ በጣም ነው ደስ የሚለኝ። እዛች ቤት የሚወራው ስለ ሀገር ስኬት ነው፣ ስለ ሀገር አንድነት ነው፣ ስለ ሀገር ፍቅር ነው እና እዚህ ውስጥ ሆነን እንዴት ሌላ ነገር ማሰብ ይቻላል? ስለዚህ በአብዛኛው እንደውም ግጥሞቻችን የምንሰራቸው ስራዎች ሁሉ ለፍቅር የጀመርነው ሀገር ውስጥ ጉያ ውስጥ እየተሸሸገብን ተቸግረን እናውቃለን። ምክንያቱም ሳናውቀው ተሰርተናል በዛ ማንነት ውስጥ። የፑሽኪን ማዕከልን ከፍቶ እዛ ውስጥ ኑና ያን ጥማችሁን ያ የጥበብ ጥማችሁን አውጡ አላቸው። ያንን ሲያወጡ እውቀቱን ሲያካፍላቸው አሁን ለደረሱበት ደረጃ ደርሰዋል። ያ መቀጠል አለበት። እንባን በፊደላት ፊደልን በቃላት ቃላትን በሀሳብ ወረቀት ላይ ልወልድ ወረቀት ላይ ጽፌ ወረቀቱን ስቀድ ብዙ የግጥም ምሽቶች የተከፈቱት ከዛ ቤት ቀጥሎ ነው። ሌሎች ቅርንጫፍ ናቸው። ፑሽኪን ወይም ቤት ቀንዲልን ስንወስድ ግን ቀንዲል ነው። ኑሯቸው ኑሮዬ ነበር፣ ቤታቸው ደግሞ ቤቴ፣ እኛ ምስኪን ጎረቤቴ። እንደ ልጅ ይቆጡኛል ስወዳቸው እንደ እናቴ፣ እኛ ምስኪን ጎረቤቴ። ጦቢያ ግጥም መጃዝ ላይ ስናዘጋጅ ፕሮግራም ከዛ ያወረሱት ነው እዚህ የመጣው ከቀንዲል ቤተ ተውኔት ማለት ነው። እዚህ ፕሮግራም ላይ የሚወራው አሁንም ኢትዮጵያዊነት ነው እኔ ይዤው በመጣሁት ማለት ነው እና ይሄን ወርሻለሁ። እኔ ደግሞ የማስተላልፈው ይሄንን ነው ማለት ነው እና በዘመን ሂደት ቢሸጋገረው እንኳን ታሪኩ ጋሻ እያልነህ በእኛ ሁሉ እንደ ጅረት ይፈሳል ማለት ነው። የጋሻ እያልነህ ቤተሰቦች ስሙን ለማስጠራት ቀንዲልን መቀጠል አለባቸው። ለምን በዛ በቀንዲል ውስጥ ብዙ ወጣቶች ፈርተው
እሱ ራሱ ስሙ እንዲጠራ አድርገውታል። ከፑሽኪን ተገፍትሮ ሲወጣ የወጣቶች ድል ተዘግቷል። እሱ የቀረበን ነገር ምንም የሚቀርበን ነገር የለም። ለወጣቶች ግን እንደቀረባቸው ይሰማኛል። ባይሆን ጥሩ ነበረ። ልዩነት ይፈጠራል የትም ቦታ ላይ እና ያንን ልዩነት አጥብቦ ወይም ፈቶ መቀጠል ሲቻል ያጠፋው ካለ ታርሞ የሩሲያ ኤምባሲ የሚመለከታቸው ባህል አታሽም የሚሆኑ ወይም ባህል ማዕከሉ የሚሆን ተነጋግረው መፍታት ሲቻል ዝም ብሎ ገፍትሮ ማስወጣቱ በእኔ እምነት ተገቢ ነው አለ። አሁንም እድሉ ቢመቻችለት የሆነ ነገር ቢሰጠው ጋሻ ያለን ማፍራት ይችል ነበር። ለምሳሌ ጋሻ ያለ ቲያትር ቤት ሊኖረው የሚገባ ሰው ነው። የሚገርም ነገር ዛሬ ሲኒማ ቤት መክፈት፣ አንድ ፎቅ ላይ ሲኒማ ቤት መክፈት፣ የሆነ ነገር መክፈት የዚህን ያህል ቀላል እየሆነ እያለ እንደዚህ ጋሻ ያለ አይነት ሰዎች አንድ ቲያትር ቤት እንዲኖራቸው እድሉ ቢመቻች ስንት ሰው ያፈሩ። ጋሻ ያልነ ከ1960ዎቹ ጀምሮ በርካታ ወጥ የሆኑ የፈጠራና የትርጉም ተውኔቶችን ጽፎ ለመድረክ አብቅቷል። ጋሻ ያልነ በአብዛኛው በሙዚቃ ተውኔቶች ይታወቅ እንጂ በብዕሩ ሁሉንም ዘውጎች ዳሷል። ከነዚህም መካከል እሳት ሲነድ፣ ሻጥር በየፈርጁ፣ የገጠሯ ፋና፣ የፊት ዕድል፣ ጥልቅ አይን፣ የመንታ እናት፣ ዱባና ቅል፣ እጄም በእጄ፣ ሰባራ ዘንግ፣ ከድጃ፣ ድሃ አደግ፣ ሾተላይ፣ ለተ ብርሃን፣ የጊዜው ተቆጣጣሪ፣ ዶክተር ጋጋኖ፣ ፍሉሚና ማርቱራኖ የተሰኙ ከብዙ በጥቂቱ የሚጠቀሱ ናቸው። ከራሱ ከያልነ ሙላት ስራ ብናይ የገጠሯ ፋና በሀገር ፍቅር ያቀረበው ተሊ ማድንቅን ለማከብርለት ማለት ነው። ከዛ ቀጥሎ ደግሞ በአዲስ አበባ ማዘጋጃ ቤት ሙዚቃዊ ድራማ እሳት ሲነድ የሚለው ምትክ የለውም እስካሁን ድረስ። የጋሻ ያልነ የብዕር ትሩፋቶች የተውኔት ጽሑፎች ብቻ አልነበሩም። እንደ ማን ይሆን የበላ፣ ጥገት ላም፣ ፑሽኪን፣ ወያንቺ ሀገር፣ ከድጡ ወደ ማጡ የተሰኙ ሌሎች በርካታ ዳጎስ ያሉ የግጥም ስብስቦችንም ጽፎ ለህትመት አብቅቷል። እንዲሁም ጋሻ ያልነ እጅግ በርካታ የተለያዩ ጥናታዊ ጽሑፎችንም ጽፎ ለህትመት አብቅቷል። መጽሐፍት ጽፌያለሁ። በቅርቡም ምናልባት አይተው ከሆነ ትልልቅ ቮሊዩሞች 2 ቮሊዩም ወያንቺ ሀገርና ከድጡ ወደ ማጡ የተባሉ የግጥም ስብስቦች 1200 ገጽ የደረሱ ታትመዋል። ወደ መጨረሻ ላይ የታተሙ እነሱ ናቸው። ቀደም ሲልም እንዲሁም የግጥም መድበሎች ታትመዋል፣ ቲያትሮች ታትመዋል፣ የስነ ጽሑፍ ቅኝት ታትመዋል። እንደዚህ አይነት መጽሐፍቶች ታትመዋል። አሁንም የሚታተሙ በጣም በርካታዎች አሉ። በጣም በርካታ ግን በህይወት ዘመኔ ሁሉም ታትመው አያቸዋለሁ የሚል እምነት የለኝም። ለምን? በጣም በርካታ ስለሆኑ። ምናልባት ማየትም ትችላለህ። በጣም ከባድ ናቸው። ባለማወቄ በጣም ተጽዕኖ ያደርግበት ነበር። ይሄ ድርሰት የግጥም ምናምን የሚባል ነገር ድራሽ ይጥፋ እያልኩኝ በጣም እናደድ ነበረ። በጣም በተለይ ከአሜሪካ ከመጣሁ በኋላ እኔ ማምነው በሳይንስ ነው። በሳይንስ ተማር ነው። አሁን ማቴማቲክ ወይ ሂሳብ ብትነግረው አሁንም አይችልም። አሁንም ድረስ 2 እና 2 ስንት ነው ብትለው 6 ይልሃል በዚያን ጊዜ በልጅ ነው። ነገር ግን ግጥም በጻፍ ብትለው የዛን ጊዜ ብለው ኖሮ በአንድ ሰዓት ውስጥ 5 ገጽ 10 ገጽ ይጽፋል። ተፈጥሮ በደንብ አድርጋ ነው የሰጠችው ለሱ። ትምህርቱ ብቻ አይደለም የተፈጥሮ እውቀቱ ከፍተኛ ስለነበረ በዚህ እንኮራበት ነበር። አባታችንም በጣም ይኮራበት ነበር። ወንድሞቹም እህቶቹም ምንኮራበት ወንድም ነው። በስነ ጽሑፍ ደረጃ ጎበዝ ገጣሚ ነው። ድንቅ ገጣሚ ነው። ስነ ቃላት የመከሸን አቅም አለው። በጣም ትልቅ 2 ቮሊዩሞችን አንድ ላይ ያሳትሟል። በጣም ትላልቅ እና ከ1000 ምናምን በላይ ናቸው እንትናቸው እነዛ። እዛ ውስጥ በጣም የሚገርም ግጥም ምን አለ መሰለህ 50 ዓመት ይሆነዋል። ምናልባት አንድ ግጥም አለ የሚገርመኝ አባይ ጉድ ፈላብህ የሚል የአባይን መገደብ የሚያሳይ አባይ እንደሚገደብ ትንቢት ጭምር የተናገረበት ግጥም ነው ማለት ነው። የምርቃቱ ፕሮግራም ለትም ነበርኩና በዛን ቀን ተጋብዘው የመጡት የሱን የብዕር ትሩፋቶች የሚያውቁ በሱ ዘመን የነበሩ ባለሙያዎችና ወጣት ባለሙያዎች ከሱ አንድ ግጥምና የራሳቸውን ግጥም እያነበቡ ስለ ጋሻ ያልነ ያላቸውን ክብር ሲሰጡ እርግጥም ጋሻ ያልነ ዕውቀቱን የወሰደበትን የስነ ጽሑፍ ዕውቀቱን የወሰደበትን ትምህርቱን ተጠቅሞበታል። ከጋሻ ያልነም ከሙያው ትጋት ይወስዳሉ። ይህን ልልሽ የምችለው አንዴ ቢሮ ስገባ በብራና የተጠረዙ ወደ 10 ምናምን ቮሊዩሞች አየሁኝ። በጣም ትልቅ ናቸውና የምን ግዕዝ መጽሐፍት ናቸው ነው ያልኩት። ምክንያቱም በዚህ ጊዜ እንደዛ ላይም ነበር። እስኪ እያንዳንዳቸው
ያያቸው ብሎ ያነሳ ሰጠኝ እና የሱ ጽሁፎች ናቸው ከብዙ ሺህ ገጾች በላዮች ናቸው እነዛ ስራዎች ስለዚህ ይሄ አንድ ትጋት ያስተምረኛል እነዛን ሁሉ የመስራት ሁኔታ ለኔ አንድ ትጋት ያስተምረኝ ስራዬ ላይ እንደበረታ እንድጎበዝ እንዳልሰንፍ የሚያደርገኝ ከዚህ በላይ አርአያነት የለም የሰው ልጆች አርአያነታቸው ከሚናገሩት በላይ ሰርተው የሚያሳዩሽ ነገር ስለሆነ ታላቅ ባለ አርአያ ነው የማውቀው ነገር የሚችለው ነገር ጽፌ ማስቀመጥ ጠርዤ ማስቀመጥ ነው ትውልድ ከፈለገው ያትመዋል ካልፈለገው ቢያቃጥለውም የኔ ጉዳይ አይደለም የሚሆነው እኔ ተወጥቻለሁ የራሴን ውጤት የራሴን እንትን ተወጥቻለሁ ቀስ ተብሎ ነው የሚጻፈው ይላል ጋሻ ያለ ወይ መጻፍ ወይ ቲያትር ልሰራው ወይም ላሳትመው ተብሎ አይደለም የሚጻፈው በመኖር ውስጥ ጻፈው ከዛ አንድ ቀን ብፌን እያራገፍክ እያወጣ ታሳትመዋለህ እያራገፍክ እያወጣ ተሰራዋለ ዛሬ ሰራለሁ ብለህ አይደለም መጻፍ ያለብህ ዛሬ የሚሰማህን ጻፍ አንድ ፔጅም ሁለት ፔጅም ሶስት ፔጅም ጻፍ ነው የሚል ከዚህ ባለፈ በጊዜው በቴሌቪዥን ታይተው እጅግ ተወዳጅና አነጋጋሪ የነበሩ የቴሌቪዥን የሬዲዮ ድራማዎችንም ጽፏል ከነዚህም መካከል የአይኔ የህዝብ አይኖች ስንተል ያለድሜ ጋብቻ ትንኮሳ ትዳር ለምኔ ሶነን ከብዙ ጥቂቱ የሚጠቀሱ ናቸው እንዲሁም በቀንዲል ቤተ ተውኔት በርካታ የህፃናት ተውኔቶችን ጽፎ ለመድረክ አብቅቷል በይ ያናባ ወደ ጓዳ ግቢ አባይ ከዛ በፊት አንድ ነገር ብቻ እሺ በለኝ በምታምነው ታቦት ይዣል ትምህርቴን ሳልጨርስ ለባላት ትዳረኝ ማፈሪያ ነገር እንደው እንኳን ላይ ነው ያባ እንደው ለኔ የሚያረጁብኛል በይ ግቢ ጋሻ ያልነህ እጅግ በርካታ መንግስታዊና መንግስታዊ ያልሆኑ ተቋማትንም ለረጅም ዓመታት በአመራርነት አገልግሏል እንዲሁም ለሀገራችን ኪነ ጥበብ እድገት ደከመኝ ሰለቸኝ ሳይል ከ50 ዓመታት በላይ ሲያገለግል እጅግ በርካታ የሆኑ ታላላቅ ሽልማቶችና የምስጋና ማበረታቻዎች ተሰጥተውታል ቁጭ ብለህ ስታወራው ራሱ እኮ ዕውቀት ነው ቁጭ ብለህ ስታወራው በደንብ ነው የሚነግርህ የምትጠይቀውን ጥያቄ ይመልስልሃል ስለ ሀገር ከጠየቅከው ስለ ጥበቡ ስለ ስነ ጽሁፍ እድገት ከጠየቅከው በቀጣይ ምን መስራት አለብን ብለህ ካማከርከው ሳይሰስት ረጅም ሰዓት ታወራዋል ሁለገብ ነው ከዛም ባሻገር የራሱን ክህሎት የራሱን ብቃት የሌሎች የማጋራትም ችሎታ ያለው እንጂ ዝም ብሎ እጁን ኪሶ ከቶ የሚሄድ ደራሲ አይደለም ከዚህ በተጨማሪ ጋሻ ያልነህ በ1982 የመጀመሪያና ሁለተኛ ዲግሪውን ካጠናቀቀበት ከዚያው ከሩሲያ ጎርኪ ኢንስቲትዩት የዶክትሬት ዲግሪውን አጠናቋል ይሁንና በወቅቱ የዶክትሬት ዲግሪውን በቦታው ሄዶ መቀበል አልቻለም ግን ጋሻ ያልነህ ዶክተር ከሚል በበለጠ ጋሼ የሚለው መጠሪያ ተስማምቶታል እኔ አልታየኝም ሄዶ እንትሩን መቀበል ዋናው ትልቁ መሰረታዊ የሆነው ጥያቄ ፈተናውን ማለፍ ቲሲሱን መጻፍ ቲሲሱ ላይ ጥሩ ውጤት ማግኘት ይሄን ካደረግ በኋላ ከዛ በኋላ ያለው ዶክተር መባል ነው አይደል እንጃ ስሜቱም የለኝም ፍላጎቱም የለኝም ጋሻ ያልነህ ይበቃኛል ባይነኝ እኔ ዛሬ ላይ የ74 ዓመት የእድሜ ባለጸጋ የሆነው ጋሻ ያልነህ እድሜው ይግፋ እንጂ ዛሬም ድረስ ደማቅ ብዕሩ አልደበዘዘም መጻፍ ማንበብና መመራመር የዘወትር ተግባሩ ነው 30 ዓመት በላይ ያለን እንግዲህ ስንተዋወቅ በዚህ በጥበቡ ሙያ ማለት ነው እና ሁለገብ ነው ሁሉንም መሆን የሚችል ብቃት ያለው ነው ለእናት ሀገሩ ትልቅ ስራ ይሰራ ነው በዚህ በጥበቡ ሙያ አሁንም ነው ማለት አንድ ቦታ ላይ ከተቀመጠ አይነሳም በቃ ላፕቶፑ ላይ ቁጭ ብሎ ሲጽፍ ነው የምትለው እና ሁሉ ጊዜ በቃ ህይወቱ መሰረቱ ይሄ ዕውቀቱ ላይ የኖረበት ላይ ነው ያስተማርና ከአንደበቱ ነገር ሲያወጣ ከሱ ትማራለህ ተስፋም የሚቆርጥ ሰው እንዳልሆነ አይተናል በህይወቱና በዚህ የስነ ጽሁፉ ምክንያት ብዙ ተጋድሎች ሲያደርግ ብዙ ፈተናዎች ሲቀበል የኖረ ሰው ነው ግን ያን ሁሉ አልፎ ደግሞ ራሱን ይዞ መቆየትና እንዲሁም በርካታ ወጣቶችን ለማፍራት መቻል ትልቅ እድል ነው እና ብርቱ ነው እጅግ በርካታ ዘመናዊ ሽሬ የኪነ ጥበብ ስራዎቹን ለሀገሩ ያበረከተውና አሁንም እያበረከተ ያለው ጋሻ ያልነህ ሀገሩን በጥበብ ሲያንጽና ትውልድን ያላንዳች የዕውቀት ስስት ጥልቅ ከሆነ የሀገር ፍቅር ስሜት ጋር ሲያፈራም ኖሯል ግን ይህ የሀገራችን ታላቅ የኪነ ጥበብ ምሰሶ የዋለውን ያህል ያልተመሰገነ የሰራውን ያህል ዕውቅና ያልተቸረው መሆኑን ሁሉም የጥበብ ቤተሰቦች ይስማሙበታል እንዲህ አይነት የጥበብ ባለሙያዎችን ዕውቅና የሚሰጥበት ነገር
መሆን ነበረበት። ጋሻ እያልነህ ያንን ክብር ከሚያገኙ ኢትዮጵያውያኖች አንዱ ነው። አይ ቲንክ እኛም ከበረታን ጋሻ እያልነህ ይህን ክብር ያገኛል ብለን እናስባለን። በዚህ አጋጣሚ እሱ ጋር እውቀቱን የጨበጡ ፑሽኪን ማዕከል ውስጥ የነበሩ ወጣቶች አሁን ትልቅ ደረጃ ላይ ደረሱት ጋሻ እያልነህ ክብር ማግኘት አለበት፣ ጋሻ እያልነህ እውቅና ማግኘት አለበት። ስለዚህ ካሰባችሁበት ወይም ከተነጋገርን ይህን ነገር ማድረግ እንችላለን እና አብሬያቸው በሰራሩ ደስ ይለኛል። ጋሻ እያልነህ የሀገራችን ኪነ ጥበብ ለማቅናት ላበረከተው ከፍተኛ አስተዋጽኦ ለሰጠን ዘመን አይሽሬ ኪነ ጥበብ ስራዎቹ በእጅጉ ልናመሰግነውና ታላቅ አክብሮታችንን ልንገልጽለት እንወዳለን። ይህ ፈርጀ ብዙ ባለብዕር ከሀገር ወዳድነቱ ከኪነ ጥበብ ስራዎቹ ባሻገር ዛሬም ድረስ አብሮት ካለው ብርቱ ጽናቱና ታታሪነቱ ሀገርና ትውልዱ ትልቅ አርአያነት አድርጎ ብዙ ሊማርበት ይገባል እያልን የዛሬን አበቃን። ለፕሮግራማችን ዋቢነት ለተጠቀምናቸው የጽሑፍና የድምጽ ግብአት ባለመብቶች ሁሉ በፕሮግራማችን ስም ከፍ ያለ ምስጋናችን ይድረሳቸው። ለሀገራችን ሰላምና ፍቅር ተመኘን። የጾታዊ ጥቃት ፈጻሚዎች ተመጣጣኝ ቅጣት አለማግኘታቸው ከጾታዊ ጥቃት በላይ ቅስም ይሰብራል። ሴት አካል ጉዳተኞች ያለ ዕድሜ ጋብቻና ጎጂ ባህላዊ ድርጊቶች ግንባር ቀደም ሰለባዎች መሆናቸው ነጋሪና አድማጭ ያጣ እውነት ነው። ሴት አካል ጉዳተኞች ከሌሎች የአካል ጉዳት ከሌለባቸው ሴቶች ይልቅ ለጾታዊ ጥቃት ተጋላጮች ናቸው። የሰው ልጅ ወደ ስልጣኔ ጥግ እንደደረሰ በሚነገርበት በዚህ ጊዜም ሴት አካል ጉዳተኞች ሁሉንም አይነት የጾታዊ ጥቃቶችን ለመጋፈጥ ይገደዳሉ። ሴት አካል ጉዳተኞች የሚደርስባቸው ጾታዊ ጥቃቶችን ተቋቁመው በጤና፣ በትምህርት፣ በስራ ቅጥርና በሌሎች ሰብአዊ መብቶቻቸው ለመገልገል ወደ አደባባይ ሲወጡም የማህበራዊ አገልግሎት ሰጪ ተቋማት ደጃቸውን ዘግተው ይቀበሏቸዋል። ጾታዊ ጥቃትን የማያዝል ትውልድ እንፍጠር። በዚህ ቅጽበት አንደበታችንን እንሳል፣ እዝነ ልቦናችንን እናቅና። የሴት አካል ጉዳተኞች ጥቃት እንዲያበቃ አንደበት እንሁን። ሴት አካል ጉዳተኞችን ግብ ያደረገ የግንዛቤ ፈጠራ ስራ እንስራ። ኑ በጋራ እንቁም። አፍታ ሳንወስድ በሴት አካል ጉዳተኞች ላይ የሚፈጸመው ጾታዊ ጥቃት እንዲቆም የድርሻችንን እንወጣ። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር። በቆሻሻ ላይ ዘመቻን ሲወጥኑ ወደ ጽዳት ማማ ሲያቀኑ የኢታብ ትሩፋቶችን ስለመሸመቶ እርግጠኛ ይሁኑ። ከ23 በላይ ምርቶች አሉን። ኢታብ የወል መጠሪያችን ነው። ታዲያ የተናጠል ስምም አለን። የትም ሆኖ ይጥሩን፣ በብርሃን ፍጥነት አቤት እንላለን። ለጽዳት አምሮቶ ቀድመን እንደርሳለን። የኢታብ ትሩፋቶች የመታጠብና የማጠብ አምሮትን የሚኮረኩሩ፣ በአረፋ ብርካቴያቸው የሚያስመሰክሩ፣ ቢገዟቸው ቢሰጧቸው የሚያኮሩ ምርቶች ናቸው። የኢታብ ትሩፋቶች የሚጠቀሟቸው ብቻ ሳይሆኑ የሚጠቁሟቸው ድንቅ ሳሙናዎች ናቸው። ጽድት ይበሉ። ኢታብ ከጥራት በላይ ከጽዳት ጋር እናስታርቃለን። ይምጡ። ከሐዋሳ ጨርቃ ጨርቅ ፋብሪካ ወረድ ብሎ ያገኙናል። ይደውሉ 0930 07 60 68 አሊያም 0916 58 18 14 የልስሳሙና ሲቲ የገላ ሳሙና ኢንፊኒቲ የልብስ ሳሙና ኦማር የልብስ ሳሙና ያሚ የልብስ ሳሙና ንጽህናው ለጤናው።
የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር ማህበራችን ተደራሽነቱን እያሳደገ ሲሆን ከ250 በላይ አባላትን በሀገር አቀፍ ደረጃ ለማፍራት ችሏል። በተጠናከረ ሁኔታ የአካል ጉዳተኞች መብቶችን የማስተዋወቅ ስራውንም አጠናክሮ ቀጥሏል። ጎጂ ሕጎችና ፖሊሲዎች እንዲሻሻሉም በመወትወት ላይም ይገኛል። የነጻ የሕግ ድጋፍ አገልግሎትን በቢሮ ውስጥ በማማከር በስልክ በማማከርና ከተገልጋዮች ውክልና በመውሰድ በፍርድ ቤት ክርክር የተገልጋዮችን መብት በማስከበር ላይ ነው። በአሁኑ ወቅትም ማህበራችን የነጻ የሕግ ድጋፍ አገልግሎቱን ከአዲስ አበባ ከተማ በተጨማሪ በባህር ዳር፣ በአዳማ፣ በሐዋሳና በዲላ ከተሞች ለማስፋፋት ችሏል። አድራሻችን 4 ኪሎ ብርሃንና ሰላም ፊት ለፊት የድንቅ ሥራ ሕንፃ 4ኛ ፎቅ ቢሮ ቁጥር 071 እና 072 በ0115 58 1164 ወይም በ0963 50 0000 ይደውሉልን። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር በስኬታማ ተግባራቶቻችን ዘመናትን እንቀድማለን። የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር ለእናንተ ብቻ የሚሆን ድንቅ ብስራት አለን። ደረጃውን የጠበቀ ነጭ በትርን ለሚያስቀድሙ፣ ምቹ ክራንች ለመያዝ ለሚያልሙ፣ ጥራቱን የጠበቀ ሂሪንጌድ ለተጠሙ ብቻ የሚሆን ድንቅ ብስራት አለን። በስሌት በስታይለስ በብሬል ወረቀት ጥራት ለማይደራደር ብቻ የሚሆን ድንቅ ብስራት አለን። ብስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ ድርጅት ሁሉም አካል ጉዳተኛ ከልቡ መሻት ጋር በቀጥታ የሚገናኝበት የከተማችን ድንቅ ስፍራ ለዓይነ ስውራን ነጭ በትር፣ ስሌትና ስታይለስ እንዲሁም የብሬል ወረቀት፣ የእግር ጉዳት ላለባቸው ክራንች ወይም ዊልቸር፣ መስማት ለተሳናቸው ሂሪንጌድ፣ ቅንጡ የእጅ ሰዓት ቢሉ ዘመኑን የሚዋጅ መቅረጸ ድምፅ እኛ ጋር ሁሉም አለ። ከሞላሎት በአካል መጥተው ይጎብኙን። የሥራ ጫና ፋታ ከነሳዎት ሃሎ ይበሉን። በተግባር እንለያለን። የዴሊቨሪ አገልግሎትም እንሰጣለን። ለግለሰቦች መንግስታዊ ለሆኑና መንግስታዊ ላልሆኑ ድርጅቶች በፍሬ ወይም በጅምላ እንደየምርጫቸው እናቀርባለን። አድራሻ፣ ስልክ ቁጥር 0911 22 733 ብስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ ድርጅት የብስራት ፕሮሞሽን እህት ኩባንያ። ስለ አቢሲኒያ ባንክ ፖስ ማሽኖች እንንገሮ። የአቢሲኒያ ባንክ ፖስ ማሽኖች ዓለም አቀፍ የክፍያ ካርዶችን ማለትም ቪዛን፣ ማስተር ካርድንና ዩኒየን ፔይ ካርዶችን ያስተናግዳሉ። የአቢሲኒያ ባንክ ፖስ ማሽኖች ሁሉንም የሀገር ውስጥ የክፍያ ካርዶች ይቀበላሉ። የአቢሲኒያ ባንክ ፖስ ማሽኖች ከንክኪ ነፃ መሆናቸውንስ ያውቃሉ? እጅግ ፈጣንና ምቹ መሆናቸውንስ? ከንክኪ ነፃ የሆኑትን የአቢሲኒያ ባንክ ፖስ ማሽኖች በመጠቀም በሎሚያድ፣ በኦልማርት፣ በፍሬሽ ኮርነር፣ በባምቢስ፣ በሸዋ፣ በዴይሊ፣ በፋንቱ፣ በኦርጋኒክ፣ በሰንሲቲ እና ሌሎች ሱፐርማርኬቶች ጨምሮ በተለያዩ የንግድና አገልግሎት ስፍራዎች ክፍያውን በፍጥነት ይፈጽሙ። ፈጣን፣ ከእጅ ንክኪ ነፃ፣ ሁሉንም የሀገር ውስጥ ካርዶች የሚቀበል ዓለም አቀፍ የክፍያ ካርዶችን የሚያስጠቀም የአቢሲኒያ ባንክ ፖስ ማሽኖችን በመጠቀም ግብይቶን ቀላልና አስደሳች ያድርጉ። አቢሲኒያ የሁሉም ምርጫ። የጣፋጭ መዝናኛ የሬዲዮ ፕሮግራም ስፖንሰሮች የፕላቲኒየም አጋር አቢሲኒያ ባንክ፣ አንደኛ ደረጃ ስፖንሰሮች የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ ኢታብ ሳሙና ፋብሪካ፣ ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ፣ ብስራት የአካል ጉዳተኞች የአካል ድጋፍ መሳሪያዎች አቅራቢ፣ የኢትዮጵያ የሕግ ባለሙያ አካል ጉዳተኞች ማህበር። ጣፋጭ መዝናኛ የቅዳሜ ምሳ ሰዓት አማራጭ የሬዲዮ የመዝናኛ ፕሮግራም ብስራት ፕሮሞሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ጋር በጋራ የሚያቀርበው ልዩ የመዝናኛ ፕሮግራም ዘወትር ቅዳሜ በኪነ ጥበብ፣ በአካል ጉዳተኞችና በማህበራዊ ጉዳዮች ላይ አትኩሮ የሚቀርብ ልዩ ጣዕም ያለው ፕሮግራም ጣፋጭ መዝናኛ